ረባችሁና ጋንም ትገባላችሁ ነው ያለው። እንግዲህ ነቢያት እኔ እንደሆንኩ ካላወቃችሁ፣ ሐዋርያት እኔ እንደሆንኩ ካላወቃችሁ ኃጢአት ይሆንባችኋል ጋንም ትሄዳላችሁ ብለው አላስተማሩ አይደለም። ጳውሎስን ማወቅ የዘላለም ሕይወት አይደለም። ዮሐንስን ማወቅ የዘላለም ሕይወት አይደለም። ኤርሚያስን ማወቅ የዘላለም ሕይወት አይደለም። ኢሳይያስን ማወቅ የዘላለም ሕይወት አይደለም። አዳምን አብርሃምን ማወቅ የዘላለም ሕይወት አይደለም። ኦኬ እኔ እንደሆንኩ ካላመናችሁ በኃጢአታችሁ። ስለዚህ ማን መሆንህን እንወቅ ነው ጥያቄው። ቁጥር 25 ላይ መልሱን ያስቀምጥልናል። በቃ ቀጥታ የሆነ መልስ ያስቀምጥልናል። ማን ነው ብላችሁ ግራ ከገባችሁ፣ ስለኔ ኮንፊውዥን ውስጥ ካላችሁ አለና ስለ ራሱ ሲናገር ምን አለ? እንግዲህ አንተ ማን አሉ። አይመን ቅድም የጠየቀው ጥያቄ አይደለ? ምዕመናን አይመን የጠየቀው ጥያቄ ማለት ነው። ማን ነው ኢየሱስ? ይኸው እዚህ ጋር አይሁዶች ጠየቁ፣ አንተ ማን ነህ? እስቲ መልሱን እንስማ ከኢየሱስ። ኢየሱስም ከመጀመሪያው ለእናንተ የተናገርኩት ነኝ። ማይ ጋድ አይመን ለምን ክርስቲያን ሆንከኝ ካልከኝ እዚህ ቃል ላይ ቆሜ ነው የምመልስልህ። እንዴ ነችና እስራኤል ተወልዳ አድገ ከመጀመሪያው ስናገር ነበር ትለኛለህ? ቢያንስ ከ30 ዓመት በፊት አልነበርክም? ከ40 ዓመት በፊት አልነበርክም? እናውቅሃለን እኮ። አንደኛ እኔ እንደሆንኩ ካላመናችሁ በኃጢአታችሁ ትሞታላችሁ። ሁለተኛ ማን አንተ ሲባል ከመጀመሪያው ስናገር የነበርኩት እኔ ነኝ። ከመጀመሪያው ስናገር የነበርኩት እኔ ነኝ። ኢሳይያስ ላይ አለ ይሄ ቃል በቃል ባይዞ እኔ ከመጀመሪያው ተናግሬያችኋለሁ በድብቅ አልተናገርኳችሁም ይላል። ያህዌ ማለት ነው። የእስራኤል አምላክ ያህዌ እንደዛ ነው የሚለው። ኢየሱስም እንደዛ ነው እያለ ያለው ከመጀመሪያው የተናገርኳችሁ። ከዛ በኋላ ዲስከሽኑ ይወርዳል። አሁንም አልገባቸውም። ወደ 58 ሂጂ መስኪ፣ ወደታች 58 እዛው ስክሮል አድርጊና 58 ላይ ያ ኦኬ እንደዚህ ይላል። እሺ ታንክ ዩ 57 ይታያል። አይሜን አታነቃንቂ። አይሁድም ገና ተመልከቱ ከላይ እንዴት እሱን እንደተረዱት ማለት ነው። 57 ላይ አይሁድም ገና 50 ዓመት ያልሞላ ከላይ አንተ ማን አሉ። እኔ ከመጀመሪያው የተናገርኳችሁ ነኝ አለ። አልገባቸውም። ኦኬ ከዛ ምን ይላችኋል? አይሁድም አንተ 50 ዓመት ያልሆነ አብርሃምን አይተሃልን አሉት። ከላይ አብርሃምን አይቼዋለሁ ኦር አብርሃም እኔን አይተዋል ብሎ ስለተናገረ ማለት ነው። አይተሃልን አሉት። አይመን 58ን ተመልከት ምን እንደሚል። አይ ነው ብዥ ያለ ነው ግን እኔ ቃሉን ስለማውቀው አገጣጥሜ ያነበዋለሁ። ምን ይላል? ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው ይላል። ስለዚህ ከአብርሃም ቀድሞ የኖረ ከሆነ ነው ከመጀመሪያው ሊናገር የሚችለው አይደለ? ከመጀመሪያው የተናገርኳችሁ ነኝ አለ። ከዛ በኋላ እዚህ ቦታ ላይ ደግሞ ምን ይላል ማለት ነው? አብርሃም ሳይወለድ እኔ አለው ነበርኩም አይደለም ያለው፣ አለው። እሱ ሲወለድም አለው፣ እሱ ሳይወለድም አለው። እሱ ሞቷል፣ እኔ አሁንም አለው። ያለና የሚኖር የሚለውን ስሙን ሲገልጥ እናያለን ማለት ነው። ሶ ይሄኛው እኔ አለው ቢፎር አብርሃም ወዝ አይ አም ነው ያለው አይደለ? ቢፎር አብርሃም ወዝ እንግሊዘኛው አይ አም አይ ወዝ አይደለም። እንደዛ ነበር መሆን የነበረበት። ኦር አይ ኤግዚስትድ ኢን ዘ ኢሜጅ ኦፍ ጋድ ወይም አይ ኤግዚስትድ አዘ ምንድን ነው ታስቤ ኖር ነበረ ኦር ያቀኛል ምናምን አይደለም። አይ አም እኔ ነኝ የምለወጥ አይደለሁም። ከሱ በፊትም አለው አብርሃም ሳይወለድ እኔ አለው። እሱ ተወልዶም አለ። አሁን ይኸው አሁንም አለ። ከአይሁዶቹ ጋር ሲያወራ ገስዋት አሁን እኔና አንተ ስናወራም በህይወት አለ። ኦኬ ይኸው እኔና አንተ ስናወራም አለ እሱ እዛው። ኦኬ አንድ ልድገምና በተነሱ ሐሳቦች ላይ ምናልባት ሌሎች የክርስቶስ ባህሪያትን እናወራለን። አንድ እዚሁ ላይ እንደግምና 18 ላይ ሂጂልኝ። ምዕራፍ 18 ላይ
ምዕራፍ 18 ስንት ላይ ነው? እኔ ነኝ ባላቸው ጊዜ የሚለው ክፍል ማለት ነው። አም ሶሪ፣ ቆይ አንዴ። እኔ ነኝ ባላቸው ጊዜ ወደ ኋላ ፈግፍገው ወደቁ። 18 ላይ እንደሆነ ነው የማውቀው። ውጭ ወደ ላይ አይ ቲንክ 50 ምናምን ካለው ወደ 50 አካባቢ ነው። ጥቅሱ የምታውቁ ሰዎች ቶሎ ጻፉ። አግኝተሽዋል? ታውቂዋለሽ? እሺ፣ እሷን አውርቼ ልጨርስ። አዎ ልክ ነው። ይሄ ክፍል ነው 78 ምናምን አካባቢ ነው። ልክ ነው። እሺ ቁጥር 5 ላይ አይደለ? እሺ ኢየሱስም እዛ ጋር ራሱ የሚገርም እንትን አለ። ቁጥር 4 ላይ ኢየሱስም የሚመጣበትን ሁሉ አውቆ ይላል። የሚመጣበትን ሁሉ አውቆ፣ ተገልጦለት አይደለም የሚለው፣ አውቆ ሁሉን አዋቂነቱን ያሳያል ማለት ነው። እዚህ ጋር የሚመጣበትን ሁሉ አውቆ ከዛ ምን አለ? ማንን ትፈልጋላችሁ አላቸው ይላል። ቁጥር 4 ላይ ማንን ትፈልጋላችሁ አላቸው። ቁጥር 5 ላይ የናዝሬቱ ኢየሱስን ብለው መለሱለት። ኢየሱስም እኔ ነኝ አላቸው። አሁን ያው ኢየሱስን እንፈልገዋለን ሲባል እኔ ነኝ ኢየሱስ እንደማለት ነው። ችግር የለውም። እዚህ ጋር እየመለሰ ያለው ቅድም እኔ እንደሆንኩ ካላወቃችሁ ብሏል። ምዕራፍ 8 ቁጥር 24 ላይ ኦኬ፣ እዚህ ጋር እኔ ነኝ አላቸው። የናዝሬቱ ኢየሱስ ኦኬ፣ እኔ ነኝ አለው እንደማለት ነው። አለው አላቸው። ነገር ግን እዚህ ጋር አለው የሚለው ቃል ምን አይነት ውጤት እንዳመጣ ማለት ነው። ምንድን ነው እኔ ነኝ የሚለው ኤክስፕሬሽኑ ምን አይነት ውጤት እንዳመጣ። የናዝሬቱ ኢየሱስን ብለው መለሱለት። ኢየሱስም እኔ ነኝ አላቸው። አሳልፎ የሚሰጠውም ይሁዳ ደግሞ ከእነርሱ ጋር ቆሙ ነበረ። ቁጥር 6 ላይ ተመልከትልኝ አይመን። ቁጥር 6 ላይ የምፈልገው እሱ ስለሆነ እንደዚህ ይላል። እንግዲህ እኔ ነኝ ባላቸው ጊዜ ወደኋላ አፈግፍገው በምድር ወደቁ። ዳስ ማይ ጋድ ራይት ዴር። አየሁ አምላኬን። ዳስ ማይ ጋድ ራይት ዴር። እኔ ነኝ ሲል ወደቁ ይላል። እኔ ነኝ ማለት እንዴት ይጥላል ብሮዬ? እሱን ነው የምንፈልገው ሲባል እኔ ነኝ ካልክ እንዴት ገፍትሮ ይጥላል? እኔ ነኝ እንዴት አንገዳግዶ ወደኋላ ይጥልሃል? ምክንያቱም ያንን አምላካዊ ስሙን ነው የነገራቸው። አይአም ያለውን ዘጸአት ምዕራፍ 3 ላይ ማን ልበላቸው ወደ እስራኤል ቤተሰቦች በሄድኩ ጊዜ ስሙስ ማን ነው ብለው በጠየቁ ጊዜ ምን ልበላቸው ብሎ ሙሴ በጠየቀ ጊዜ ምን ብሎ ነው የእስራኤል አምላክ እግዚአብሔር ስሙን ያስተዋወቀው? እኔ ያለሁና የምኖር ነኝ። ከዚያስ ያለና የሚኖር ላከኝ በላቸው። በእንግሊዝኛው አይ አም ዳት አይ አም፣ እኔ ነኝ ብለ ንገራቸው፣ ወይም እኔ ነኝ ነው የላካቸው የላከኝ በላቸው ነው ያለው። ስሙ እኔ ነኝ ነው፣ እኔ ነኝ ነው። ስለዚህ አሁን እናንተ ብዙ ጊዜ የምትጠይቁት ጥያቄ አለ። ኢየሱስ በራሱ አንደበት አምላክ ነኝ ብለዋልን? አምላክነትን ብሉይ ኪዳንና አዲስ ኪዳን ላይ ምን ብሎ ነው እግዚአብሔር የነገረን? እኔ ነኝ። አምላክነቱ እሱ ነው። ታዲያ እዚህ ጋር ኢየሱስ ክርስቶስ በራሱ አንደበት አምላክ ነኝ ብለዋል? አዎ። ምን ብሎ? አይ አም ብሎ። ከዚያስ አፈግፍገው ወደቁ። የት ዓለም ላይ ነው ሰው ስሙን ተጠይቆ አንተ ነህ ወይ ተብሎ አዎ እኔ ነኝ ሲል ሳምባዲ ተንገዳግዶ የሚወድቀው የትኛው ዓለም ላይ ነው? ኢየሱስ ግን መለኮታዊ ስሙን እየተናገረ ስለነበረ ተንገዳግዶ ሲወድቁ እናያለን። አምላክነቱን እናያለን። ይሄ ግን ቅድም ገና መግቢያችን ላይ ባየነው ጥቅስ ላይ አሁን እየዘጋሁት ነው ሐሳቤን፣ ከዛ ትቀጥላለህ። እስካሁን ባወራነው ላይ ሪፍሌክት አደርጋለህ ብራዘር። ቅድም በከፈትነው የመጀመሪያዎቹ ጥቅሶች ላይ ምን የሚል ነገር አየን? በመጀመሪያው ነበረ፣ ቃል ነበረ፣ ራሱ እግዚአብሔር ነበረ፣ ሁሉ በእርሱ ሆነ፣ በዓለሙ ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም ብሎ ስለሱ ኤክስፕሌን አደረገና ኦኬ ደን ይሄ በዓለሙ የነበረው ዓለሙን በእርሱ የሆነው ዓለም ያላወቀው ከመጀመሪያ የነበረው ቃል የሆነው እርሱ ምን ሆነ ይላል? ቁጥር 14 ላይ ስጋ ሆነ፣ ሰው ሆነ ይላል። ቀጥሎ በሰውነቱ ያሉ ነገሮችን ላውራ። ሰው ነው ወይ? አዎ ሰው ነው። ማን? ቃል። ቃልነቱ ምንድን ነው? መለኮትነቱ። ስለዚህ ኢየሱስ ክርስቶስ ምንድን ነው? አምላክም ሰውም ነው፣ ወይም በስጋ የተገለጠ አምላክ ነው። አምላክነቱን ነው እስካሁን ያየ ነው። ኦኬ በስጋ በመገለጡ ምን አይነት ባህሪያትን አየ ነው? ሲራብ አየ ነው፣ ሲጠማ አየ ነው፣ ሲተኛ አየ ነው፣ ሲደክም አየ ነው። ኦኬ ሊቀ ካህን ተብሎ ሲጠራ አየ ነው፣ ነብይ ተብሎ ሲጠራ አየ ነው። ኦኬ
ንጉሥ ተብሎ ሲጠራ ነው። ስለዚህ ኢየሱስ ክርስቶስ ማን ነው? ኢየሱስ ክርስቶስ ከዘላለም የነበረ አካላዊ ቃል ነው። በኋለኛው ዘመን ሰዎችን ሊያድን ከኃጢአታቸው ሊያድን በስጋ የተገለጠ በስጋ በመገለጡም የእግዚአብሔርን ሐሳብ ለሰዎች የገለጠ የአባቱን ሐሳብ ለሰዎች የገለጠ በዚህም ነቢይ ተብሎ የተጠራ ሊቀ ካህናት ተብሎ የተጠራ ንጉሥ ተብሎ የተጠራ መጨረሻ ላይ ደግሞ ሕያዋንንና ሙታንን ሊፈርድ የሚመጣ ፍጡር ላይ አይፈርድም፣ ሊፈርድ አይችልም። በሕያዋንና በሙታን ላይ ሊፈርድ የሚመጣ ዘላለማዊ ንጉሥ ነው። ስለዚህ አምላክ ነው ብለናል፣ ሰው ነው ብለናል፣ በሰውነቱም ነቢይም ነው ብለናል፣ መልእክተኛም ነው ብለናል፣ ካህንም ነው ብለናል። ደን በመጨረሻው ደግሞ በሕያዋንና በሙታን ላይ ሊፈርድ የሚመጣ ጌታና አምላክ ነው እልሃለሁ። አመሰግናለሁ ወንድም ዓለም። ሪፍሌክት ማድረግ ትችላለህ እስካሁን ያነሳናቸው ላይ። አመሰግናለሁ፣ በጣም አመሰግናለሁ። ብዙ ጥቅሶችን ጠቅሰህ ጂሰስ ማን እንደሆነ ነግረኸኛል እና በጣም አመሰግናለሁ። ግን አንዳንድ ጥያቄዎች አሉኝ እና ለምሳሌ በአንዳንድ የምናወራ ከሆነ ጂሰስ እንደሚለው ለምሳሌ ጆን 17:3 ላይ ጂሰስ እንደሚለው ከሆነ እውነተኛው አምላክ አባቴ ነው የሚለው። ኦኬ፣ አንተ እንደምትለው ደግሞ ከሆነ ጂሰስ አምላክም ነው የእግዚአብሔር ልጅም ነው መልእክተኛም ነው የሰው ልጅም ነው ነው የምትለው። ታዲያ ይሄ አሁን ጆን የሚለው አንተ ከምትለው ጋር አይጣለም? ችግር አይፈጥርም? የኔን ሀሳብ እኮ ነው መልሰህ ያጠነከርከው። እየሰማሁ ስለነበር እኮ ነው። የኔን ሀሳብ ግን አጠነከርከው መልሰህ። ይጋጫል ሳይሆን ማለት የነበረብህ እንዳልከው እዚህ ጋር ያለው ያጠነክራል ነው ማለት ያለብህ። ለምን ይጋጫል እንጂ እንዴት ነው የሚያጠነክ ነው? አንተ እስኪ ምኑ ነው የተጋጨው? ኤግዛክትሊ ይሄኛው ይጋጫል በለኝስ። ኦኬ፣ ጂሰስ እንደሚለው ከሆነ አባቴ ብቻ ነው ትክክለኛው ወይ ደግሞ እውነተኛው አምላክ ነው የሚለው። ስለዚህ እንደዛ ከሆነ ኦኬ፣ ጆን እዚህ ጋር ጆን እንደሚለው ከሆነ ጂሰስ እንደዛ የሚል ከሆነ አባቴ ብቻ ነው እውነተኛው አምላክ የሚል ከሆነ ጂሰስ አምላክ እንዳልሆነ እየገለጸ ነው። አንተ ደግሞ እሺ፣ በጣም አሪፍ ሀሳብ ነው ያነሳው። ቀጥሎ ያለውን ቁጥር አይተኸዋል? ቴንኪው እኔ እናት ፈጥኖ ደራሽ እንለዋለን። ቀጥሎ ያለችውን ቁጥር አንብብ። አንተ ቁጥር 3ን ያነበብከው፣ ቀጥሎ ያሉትን ሁለቱን ቁጥሮች የተሰመሩትን 4 እና 5 አንብብ እስኪ። ከዛ በኋላ መልሰን የቁጥር 3ን እንፈተዋለን ምን ማለት እንደሆነ። ከዛ ከኔ ሀሳብ ጋር እንዴት እንደማይጋጭ ያሳያለሁ። እስኪ 4 እና 5 አንብብ። ድምፅ የለም፣ አንብብ። አራት እና አምስት ነው ያልከው? 4 እና 5 ነው አለ እኮ ስክሪኑ ላይ 4 እና 5። አማርኛ በደንብ ማንበብ አልችልም እና እኔ ላንብብ። እሺ፣ አንተ ያልከው ቁጥር 3 ላይ ነው። እውነተኛ አምላክ ብቻ የሆንክ አንተና የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። አባቱን እውነተኛ አምላክ ብሏል። ስለዚህ ኢየሱስ ክርስቶስን አንተ አምላክ ማለት ይጋጫል ነው። ለምን እንደማይጋጭ ላሳይ ሁለቱ ቁጥሮች። ምክንያቱም አንድ ላይ ተያይዞ የወረደ ነው። ሌላ ሀሳብም አልጀመረም አይደል? አንድ ላይ ነው እየነገረን ያለው። ምን ይላል? እኔ ላደርገው የሰጠኝን ስራ ፈጽሜ በየት አከበርኩት ይላል? በምድር አከበርኩ። ስለዚህ ኢቭን ሰማይ ምድር የሚሉ አይነት ሀሳቦች በውስጣቸው ይዟል ማለት ነው። ፈጽሜ በምድር አከበርኩ፣ በምድር ላይ እንድሰራው። ያ ማለት በሰማይ ነበር ማለት ነው፣ የቅድሙ ማለት ነው። ቃል ነበረ፣ ከእግዚአብሔር ጋር ነበረ የሚለው ማለት ነው። ስለዚህ በምድር ፈጽሜ አከበርኩ አለና እኔ የምፈልገው ሀሳብ ያለው ቁጥር 5 ላይ ነው። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ አለ። ምን ሳይፈጠር? አይመን ቀጥል፣ እየሰማሁ እኮ ነው። ደግመህ እንድትልልኝ ነው። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ ይላል። ዓለም ሳይፈጠር ምን ነበረው? ወደ 5ኛ ሳንሄድ 4ኛን ብናወራስ እንደዛ አይሻልም? ቆይ እንዴ አንተማ 3 ነው የጠየቀው እኮ። አሁን 4ን ለምን እናወራ ትላለህ? አንድ ላይ ነው የምናወራው። 3ንም 4ንም 5ንም እላይ አንድ ላይ እንሄዳለን። 1 እና 2 በአንድ አይሻልም ብዬ እኮ ነው። በአንድ አይሻልም ብዬ ነው።
ችግር የለውም እኮ አንዷ ተነጥላ አትታይማ፣ ተያይዞ ነው የሚፈታው ሲፈታ። እሺ እንሄዳለን እኮ 5ቱንም 6ቱንም 7ቱንም እንሄዳለን። ግን በአንዳንድ ካወራን እኔም ሰማሃለሁ አንተም ትሰማኛለህ፣ አንደርስታንድ እናደርጋለን ብዬ ነው እንደተመቸ። ግን እንደ አንድ ላይ ነው ያለው። ኢቨን ከታች ቁጥር 6 ባይዞ አንድ ላይ ተያይዞ ነው የሚወርደው። አንድ ወጥ ሀሳብ ነው ባይዞ። ግን አንሄድም 6 ላይ አንሄድም፣ ሌሎች ቦታዎች ላይ አንሄድም። ችግር የለውም። ከ1 እስከ 5 ያለውን ብቻ እናወራና አንተ ያመጣው ክፍል ከሆነ እዚሁ ክፍል ላይ ደግሞ እንገለዋለን ሀሳቡን ማለት ነው። ኦኬ ሶ ከዛ ወደ 4 ሄድላለሁ። ችግር የለውም። እወጣለሁ ወደ ላይ። ከዛ አይደለም 4 3ንም እናያለን። አይደለም 3 1 እና 2ንም እናያለን። በተለይ 1 እና 2 ላይ ደግሞ አሁንም አምላክነቱን የሚያሳይ ነገር ስላለ ማለት ነው። ኦኬ አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ አለ። ዓለም ምን ሳይፈጠር በአንተ ዘንድ ዓለም እዚህ ላይ እንደሚለው ከሆነ Father glorify me in your name presence with the glory that I had with you before the world exists ዓለም ሳይፈጠር ማለት ነው። ቆይ እንግሊዘኛዋ በጣም እንትን ናት፣ ስዊት ናት። ባይዞ እንዴት ደስ እንደምትል the glory that I had with you አይደለ? ከአንተ ጋር ነበረኝ ለማለት ኤግዚስት ማድረግ አለብህ የለብህም? ኦኬ አገኘው አይደል? ዓለም ሳይፈጠር በአንተ ዘንድ the glory I had before the world was ዓለም ሳይፈጠር ከእርሱ ጋር ከአንተ ጋር ክብር አለኝ ካለ ያ ክብር ሊኖረው ካስፈለገ እሱ ኤግዚስት ማድረግ አለበት። ኤግዚስት ካረገ መች ነው ኢየሱስ ክርስቶስ ኤግዚስት እያደረገ የነበረው? ቁጥር 5 ላይ ኦኬ ማለት ላውራ መልስ ብቻ መመልስልህ ከሆነ ኖ መልሰህ አሁን እያወራሁ ስለሆነ እኮ ነው። ከዛ የፈለግከውን ደቂቃ እሰጥሃለሁ፣ ትጠይቀኛለህ። ችግር የለውም። አሁን እኔ ነኝ እየጠየኩ ያለሁት፣ ትመልስልኛለህ። ከዛ የፈለግከውን ደቂቃ ትጠይቀኛለህ። መች ነው ይሄ ክብር ኢየሱስ ከአብ ጋር የነበረው? ኦኬ እዚህ ላይ እንደሚለው ከሆነ ዓለም ሳይፈጠር በፊት ነው። ዓለም ሳይፈጠር ከማን ጋር? ዓለም ሳይፈጠር ከማን ጋር? ከአባቱ ጋር ወይ እዚህ ላይ ከአባቱ ጋር። አየህ ምዕራፍ 1 ላይ የተናገረውን ቃል ነው የደገመው። ቃልም ከማን ጋር ነበረ ይላል አይመን? ከእግዚአብሔር ጋር ነበረ። አየህ ያችን ነው መልሶ እያጸና ያለው ዮሐንስ፣ ያችን ነው መልሶ እያጸና ያለው። ቃል ከመጀመሪያው ከዘላለም የነበረ ነው። ከማን ጋር? ከእግዚአብሔር ጋር ወይም ከአባቱ ጋር ያለውን እዚህ ሲያጠናክረው እናያለን። ዓለም ሳይፈጠር ከአንተ ጋር ቃልም ከእግዚአብሔር ጋር የሚለው ማለት ነው። ኦኬ ስለዚህ ይሄ ክፍል ኢየሱስ አምላክ አይደለም ለማለት የምትጠቀመው ክፍል አይደለም። ባይሆን የጠቀስካቸውን ክፍሎች ወደ ላይ አሁን ዲስከስ እያደረግን መውጣት እንችላለን። ጥያቄ ካለ ከፈለክ አሁን ልስጥ፣ አለዚያ ወደ ላይ እየፈታ እንድንሄድ የምትፈቅድልኝ ከሆነ ወደ ላይ መውጣት እንችላለን። 5 ላይ ግን ኦልሬዲ ያንቀሃል። ፍጡር ነው እንዳትል፣ አምላክ አይደለም እንዳትል መልሶ ነው የሚያንቅህ። አምላክ ነው ባይሆን ከላይ ያለው ታዲያ ምን እያለ ነው የሚለውን ማውራት እንችላለን። አሁን ወደ ላይ ልቀጥል ወይስ አንተ ጥያቄዎችን እንጠይቃለን? ባክ ኤንድ ፎርዝ እንድን ነው ባክ ኤንድ ፎርዝ ቢሆን ደስ ይለኛል። እና አሁን ለምሳሌ አራተኛ ላይ እንደሚለው ከሆነ I glorified you on earth having accomplished the work that you gave me to do meaning ጂሰስ እንደሚለው ከሆነ እዚህ ላይ እሱ የሚሰራው ስራ ሁሉ ከአባቱ የተሰጠውን ነገር ነው ይላል። የሚሰራው ስራ ሁሉ ከአባቱ የተሰጠ ነው ይላል ክፍሉ። No, I glorified you on earth having accomplished the work that you gave me to do. እሱ የሰጠውን ስራ accomplish ስላደረገ አባቱ ግሎሪፋይ ያደረገው። አይ ምንድን ነው የሚለው? አይ ሃድ እንግሊዝኛውን ታውቋላ? the glory I had ማለት ምን ማለት ነው? No, I glorified you on earth እኮ ነው የሚለው እንግሊዝኛው። እሱ ልክ ነህ። እንትን በስጋ ተገልጧል። ዮሐንስ 1 ጋር እያስተያየሁ ነው ባይዞ የምመልስልህ። ምክንያቱም ይሄ ራሱ እዛው ዮሐንስ ወንጌል ውስጥ ያለ መጽሐፍ ስለሆነ ማለት ነው። አንድ ወጥ ሀሳብ ስክሮል ስለሆነ ምን እያለ ነው ኢየሱስ? ቁጥር 4 ላይ ሲባል በስጋ ተገልጬ የሰጠኸኝን ሚሽን ፈጸምኩና ያ ከሰጠኸኝ ሚሽን ውስጥ የቀረ ነገር ስለሌለ ምን አረኩ? አንተን አከበርኩ ነው የሚለው። ማንም ግሎሪፋይ የሚያደርገው አሁን አራተኛው አብን ነው። ወልድ አብን ነው ግሎሪፋይ ያደረገው፣ ወይም ኢየሱስ ክርስቶስ አብን ነው ግሎሪፋይ ያደረገው። ኦኬ አባቱን ግሎሪፋይ የሚያደርገው ኦኬ አባቱን ግሎሪፋይ አድርጓል። ከዛ 5 ደግሞ የሚለው
the glory I had እስቲ በአማርኛ አምጣት ይችኛዋን ቃል። ምክንያቱም አልነበረውም ያልነበረ ነገር አመጣ ያልነበረ ነገር ተሰጠው የሚል ነገር ጭንቅላት ውስጥ ካለ እሷን ነገር ጠርገን ለማውጣት ስለሚመች ማለት ነው። the glory I had ማለት ነው። ኦኬ the glory I had with you ነው የሚለው እዚህ ጋር እና with you the glory I had with you ኦኬ እሱ ጂሰስ አባቱን ግሎሪፋይ ስላደረገው ኦኬ ምንድን ነው የሚባለው ግሎሪ ነማረኝ ክብር ኦኬ ከአባቱ ጋር ክብር እንዳለው ነው እየገለጸ ያለው አሁን እዚህ ጋር እሱ እንዳለው እንደው እግዚአብሔር ይባርክ እንደው አላህ ይስጥልኝ እንዳለው አየህ አማርኛ ራሱ በትክክል እዚህ ላይ ተጻፈው ነው የሚወክለው እንዳለው መች ነው የነበረው ዓለም ሳይፈጠር እንጂ ዓለም ከተፈጠረ በኋላ ወደ ምድር ከመጣ በኋላ አይደለም አየህ the glory I had ማለት የነበረው ማለት ነው ኦሬዲ አለው ማለት ነው ግን እዚህ ቁጥር 4 ላይ የሚናገረው ምንድነው ሲባል በስጋ ተገልጦ ቃልም ስጋ ሆነ ከዛ ከአባቱ የተሰጠው ሚሽን በመፈጸሙ ምን አለ አብን አከበረው ነው የሚለው አብ ልጁን አከበረው አይደለም የሚለው ልጁ አብን አከበረ ነው የሚለው ልጁ አብን አከበረ ስለዚህ ምንም እኔ እስካሁን ካወራሁት ጋር 5 ሳንቲም ኮንትራዲክት የሚያደርግ ነገር የለም እስቲ ወደ ላይ እንውጣ አይደለ 4 እና 5ን አይተናል 4 እና 5ን ስላየን እንደው ስለፈቀድክልኝ ቴንክ ዩ ከላይ ወደ ታች ሳይሆን ከታችም ወደ ላይ መውጣታችን አሪፍ ነው ይሄን ኢን ማይንድ ይዘን ክራይስት ኢዝ ምንም ፕሩቭ አድርገናል ቁጥር 5 ላይ ከዘላለም ነበረ በምንም ተአምር አውጥተ መጣል የማትችለው ነገር ማለት ነበረ ሲኖር ደግሞ ከአባቱ ጋር ምን ነበረው the glory I had ክብር ነበረው ከአባቱ ጋር አባቱም የከበረ ነው ልጁም የከበረ ነው ኦኬ ልጁም የከበረ ነው ደን ልጁ ደግሞ በኋለኛው ዘመን ቃልም ስጋ ሆነ በሰውነት ተገለጠና የአባቱን ሚሽን ፈጸመ ከዛስ አከበረው ማለት ነው ፈጽሞ አከበረው በምድር ፈጽሜ አከበርኩ እያለ ያለው ማን ነው ወልድ ነው እንጂ አብ አይደለም በቃ አስደሰትኩ ምንድነው አስመሰገንኩ ኦር ሳምቲንግ እንደዛ በቃ አሳይመንቱን ጨርሼ አለቀ አልኩ ሶሪ በጣም ስልክ ገብቶ ነው አንዴ እሺ አለው አይመን አለው እሺ ይልና አሁን እንደው ከፈቀድክልን አሁንም ቢሆን ችግር የለውም 3ን ብናየው ግን 3ን ለመረዳት 1 እና 2ን እኔ አይመን እያስፈቀድኩ ነው ባይዚ 3ን እንዲ 5ን አይተናል 4ን አይተናል አይነው በኦርደሩ መሰረት ከሆነ 3ን መዝለል የለብንም ግን 3ን በጣም እንድንረዳ ፍሎውን ጠብቆ የመጣው ከላይ ወደ ታች ስለሆነ 1 እና 2ን እንድናይ ትፈቅዳለህ ነው ወይስ ቀጥታ ወደ ላይ በጣም ደስ ይለኛል አዎ ደስ ይልሃል እሺ ለምንድነው መስኪን ከትልቁ ላይ የምታወርዷት በደንብ እንዲታያቸው እኔ ይታየኛል ግን በደንብ እንዲታያቸው ኤክስፓንድ አድርጓት ቃሌ በዛውን ድምፅን አሰማን ሜይ ቢ ረጅም ደቂቃ አወራን መሰለኝ እንትን እንዳይዘረግፈን እሺ አሪፍ እየሄደ ነው ቀጥሉ ጋሽ በቃ አይ ድምጽ ሲሰማ ነው እንትን የሚሆነው ቴንክ ዩ ቃሌ እሺ ከአንድ እንጀምር ከዛ 3 ላይ እንሄድና ምን እያለ ነው እውነተኛ አምላክ ሲል ምን እያለ ነው የሚለውን እናያለን ኢየሱስም ይህንን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ አባት ሆይ ሰዓቱ ደርሷል አንደኛ ቅድም ብለሃል አንተም ራሱ አባት ሆይ ብሎ አድረስ ያደርገዋል ቀጥታ አድረስ ያደርገዋል ይሄ አባትነቱ ደግሞ ቁጥር 5 ላይ ከዘላለም ካንተ ጋር የተባለው ነው ስለዚህ ከዘላለም አባት ነው ልጁም ደግሞ ከዘላለም አለ ነው ብለን የምንፈተው ቁጥር 5 ላይ ቆመን ሰዓቱ ደርሷል አለ የምን ሰዓት የመሰቀል ሰዓት ነው ባይዘው አይመን በእናንተ ወማ ቀተሉሁ ወማ ሰለቡሁ እያላችሁ ነው አይደል የምትቀሩት እዚህ ላይ ደግሞ ምንድነው የሚለው ሰዓቱ ደርሷል ይላል የምን ሰዓት የምሳ ሰዓት ነው አይደለም የምን ሰዓት የመሞቻዬ ሰዓት ደርሷል መሆኑን የምታውቀው ይሄን ክፍል ሙሉ ስታነብ ወደ ታች ታገኛለህ አሁንም አለ ስለዚህ ሰዓቱ ደርሷል አለ ልጅ ያከብር ዘንድ ወይም ልጅ ያከብር ዘንድ ይልና ቅድም አከበርኩ ብሏል አይደል 4 ላይ እኔ ላደርጉ የሰጠኝን ስራ በምድር ፈጽሜ አከበርኩ ብሏል ከዛ ያከብር ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው እሱ ራሱ በስጋ ነው የመጣው ሚሽን ይዞ ነው የመጣው ቃል ነበረ ቃልም እግዚአብሔር ነበረ ቃልም ስጋ ሆነ በስጋ መጣ ማለት ነው ስለዚህ ልጅ ያከብር ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው
ስጋም ሁሉ ላይ ማለት ሰው ማለት ነው። ስጋ ሁሉ ማለት በሰው ሁሉ ላይ ማለት ነው። ለሰጠኸውም ሁሉ በነዛ ሰዎች ላይ ማለት ነው የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረው አከበርኩ የሚሉ ቃላት አሉ አይደለ? እዚህ ክፍል ላይ 4-5 ጊዜ አለ አይደለ? ኦኬ አሁን ምንን እያወራን ያለ ነው? አንድ ነጥብ ከዚህ ላይ በጥያቄና መልስ ሲሆን በደንብ ስለሚገባን ማለት ነው። በእስልምና በስጋ ለባሽ ወይም በሰው ሁሉ ላይ ስልጣን ያለው ማን ነው? እግዚአብሔር ነው። አይ እግዚአብሔር አትበል፣ ያኛውን አረብኛውን ጥረው። ጥያቄ እኮ ነው የጠየቀኝ። ጠይቅ ጥያቄ ነው። ከዚህ እኮ አላልኩም፣ አልሰማኝም ማለት ነው። ከዚህ ከመጽሐፍ ቅዱስ ሳይሆን ያልኩ በእስልምና ስጋ ለባሽ ሁሉ ላይ ስልጣን ያለው ማን ነው? ስጋ ለባሽ ሁሉ ላይ ስልጣን ያለው ሚኒንግ ስጋ ለባሽ ሁሉ ላይ ስልጣን ያለው እግዚአብሔር ነው። አማን ነው። ሌላ ኖ እኔ እግዚአብሔር የሚለውን ቃል እንዳትጠቀም ስለፈለኩ እኮ ነው። ሙስሊም ስለሆን አላህ ነው። እሺ አላህ ነው። አላህ ከሆነ በስጋ ለባሽ ሁሉ ላይ ስልጣን ያለው ኢየሱስ ክርስቶስ በስጋ ለባሽ ሁሉ ላይ ስልጣን አለው ከተባለ ኢየሱስ ማን ነው የሚሆነው? አሁን እኮ ይሄ ባይብል እኮ ነው የሚለው። ቁርአን እኮ እንደዛ አይልም ስለ ጂሰስ አይደለም። እያገናኘው ነው። እኔማ ሲጀመር ይሄ ክፍል ቁርአን ውስጥ አለ መቻልኩ አላልኩም። ቁርአን ስለ ጂሰስ አይደለማ የሚያወራው፣ እዛ ጋር ስለ አላህ ነው እኮ መች አወራ አልኩ። እኔ ከተገናኘ እንደዚህ ካገናኘ ነው ኢየሱስን ምን ያደርገዋል? በአንተ ቅድም ስጋ ለባሽ ሁሉ ላይ ስልጣን ያለው አላህ ነው አልክ። ደን ስጋ ለባሽ ሁሉ ላይ ደግሞ ስልጣን ያለው እዚህ ጋር ኢየሱስ ነው። ያ ኢየሱስን ምን ያደርገዋል? ነው እዚህ ጋር ባይብል እንደሚለው ከሆነ ጂሰስን እግዚአብሔር ነው የሚያደርገው እኮ። በስጋ ለባሽ ላይ ስልጣን ሰጥቶታል። እንትን ሰው ሆኖ ሲመጣ ምክንያቱ ሲባል ታች ወርዶ ምንድን ነው ያለው? ሚሽን ሰተኸኝ ነበር ነው አይደል የሚለው? ተልኮ ሰተኸኝ ነበር ነው የሚለው። ስለዚህ ተልኮውን በስጋ በመቀበል ደረጃ ማን ነው ተልኮውን የሰጠው ከተባለ አብ ነው። እሱ ክርክር የለንም። ደን ተልኮውን የተቀበለው ያ አካል በስጋ ለባሽ ሁሉ ላይ ስልጣን አለው አይደል? አንተ ደግሞ ቅድም እንዳመንክልኝ በእስልምና ስጋ ለባሽ ሁሉ ላይ ስልጣን ያለው ማን ነው? አላህ ነው። ስለዚህ ይሄ ቃል ከእስልምናው ጋር ጎን ለጎን ካስቀመጥ ነው ኢየሱስ ክርስቶስን ማን አድርጎ ነው የሚስልልን? እግዚአብሔር አድርጎ ነው የሚስልልን። በአረብኛው በለው ይሄ አንተ እኮ ሁለትን ነገር ነው እያገናኘህ ያለው። አንተ ቁርአን የሚለውን ወስደህ ከሆነ እኮ ነው ያልኩት። እኔ ነው አላልኩም እኮ። አይመንሽ እንለፈው ችግር የለውም። ለምን እናልፈዋለን? አሪፍ ጥያቄ ነው ያነሳኸው አንተ። ቁርአን የሚለው ስጋ ለባሽ ሁሉ ላይ ስልጣን ያለው አላህ ነው የሚለው ከሆነ ቁርአን ስለ አላህ ነው እያወራ ያለው እንጂ ስለ ጂሰስ አይደለም እያወራው ያለው። እውነት ነው። እዚህ ጋር ደግሞ ባይብል ስለ ጂሰስ ነው እያወራ ያለው። እውነት ነው ወንድም አለም። አላህ ነው በል ለምን ትለኛለህ ታዲያ? አይ አላህ ነው በል እኮ አላልኩም። ወይም አምነህበታል እኮ አይደለም እያልኩ ያለው። ተረዳኝ። ቆይ አንዴ እንትኑን ላስተካክለው። አማርኛውን በሌላ መንገድ ላምጣለን። እዚህ ክፍል ላይ ያለው ስለ ኢየሱስ ነው። ቁርአን ላይ ከሄድክ ስለ አላህ ነው። በቃ አለቀ። የአላህ ቃል ነው። ስለ አላህ ነው የሚያወራው አይደለ? በቃ ችግር የለውም። እሱ እኮ አይደለም አሁን ጥያቄያችን። ነገር ግን ቁርአን ላይ ባለው መስፈርት ከሄድን እና እዚህ ጋር ያለውን ጎን ለጎን ብናስቀምጥ ኢፍ እኮ ነው ያልኩህ። ኢፍ ስቴትመንት አይደል እየተጠቀምኩ ያለሁት? ሃይፖቴቲካል ማለት ነው። ሃይፖቴቲካል ስቴትመንት ነው እንጂ እዚህ ጋር ያለው ቁርአን ላይ ሄዶ ይሰራል፣ ቁርአን ላይ ያለው እዚህ ጋር መጥቶ ይሰራል እኮ አይደለም እያልኩ ያለሁት። ሃይፖቴቲካሊ ጎን ለጎን ብናስቀምጥ ኢየሱስን ይሄ ክፍል ማን ያደርገዋል እንዳንተ እምነት ነው ጥያቄው። ይሄ ክፍል ኢየሱስን እግዚአብሔር አድርግቶ ነው የሚስለው። በቃ እሺ አላህ ብለን እናነበዋለን። አላህ ላለ ማለት ስላሰብኩ ማለት እሺ። ቀጥሎ ያለው ላንብብልህ። ምን ይላል? ኦኬ አንተ እንደዛ አላህ በል ካልከኝ እሱ ችግር ነው የሚፈጥረው። ምክንያቱም ይሄ ቃል ስለ አላህ አይደለም እያወራ ያለው ስለ ተስማምተን ነበር፣ ግን እንለፍ። ይሄ የሚያከራክር አይደለም። እሺ ተስማምተን ነበረ፣ ግን የሚያከራክርም ስላልሆነ እንለፈው። ከዛ ምን ይላል? ለሰጠኸው ስጋ በመልበሱ ሚሽን ይዘው በመምጣቱ ማለት ነው። ለሰጠኸው ሁሉ ተመልከት እዚህ ጋር። ከዛ በኋላ ነው አንተ የጠቀስካት ጥቅስ መሀል ላይ የምትመጣው። ለሰጠኸውም ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረው ይላል። ኦኬ በእስልምና የሚሸልምህ የዘላለም ሕይወት የሚሰጥ ማን ነው? የዘላለም ሕይወት የሚሰጥ አላህ ነው። ያ
እዚህ ጋር ደግሞ ኢየሱስ ነው። ኦኬ ኦኬ። ስለዚህ በሁለት መስፈርቶች ቁጥር 2 ላይ ቆመን ኢየሱስ ክርስቶስ አምላክነት እንዳለው አየን። አለው አምላክነት አለው። ታዲያ ከላይ የዘላለምን ሕይወት የሚሰጥ ካለ ስጋ ለባሽ ሁሉ ላይ ስልጣን ያለው ነው ከተባለ በምን ታምር ነው አምላክ የማይሆነው? አምላክ ነው። ታዲያ ቁጥር 3 ምን እያለ ነው? ከላይ የተናገራቸውና ታች ወርዶ ቁጥር 5 ላይ የተናገረውን the glory I had before the world የሚለው ጋር ይጋጫል ወይ ነው ጥያቄው። አይጋጭም። ኢን ሃርመኒ ይወርዳል። እንዴት እንደሚወርድ እኔ እውነተኛ አምላክ ብቻ የሆንክ አሁን እውነተኛ እዚህ ጋር እንነጋገር። እውነተኛ አምላክ ብቻ ማለት ማለት ነው። ሶስተኛ ላይ ደርሳል። አሁን አንተ ደርሳል። ደርሻለሁ። ኦኬ እውነተኛ አምላክ ብቻ ማለት ማለት ነው። እውነተኛ አምላክ ብቻ ማለት እውነተኛ አምላክ ብቻ ማለት the only ነው የሚለው እንግሊዘኛው። ስለዚህ እሱ ብቻውን ነው አምላክ አይደለም እንደሱ ብቻ እያለ እኮ ነው። ብቻ ማለት ምን ማለት ነው እኮ? ብቻማ የሚል አለ እኮ። እኔም ታዲያ አማርኛውን ብቻ ብዬ አይደል የጠየኩት? ስጠይቅህ ብቻ መቼ አስወጣው? ምን ማለት ነው ብለህ ነው የምታምነው አንተ? እሱ ብቻ እኮ አንተ እንዴ ጥቅሱን ያመጣው አንተ አይደለ እንዴ? አንተን አንደርስታንዲንግ ሊያዘውና እኔ አስረዳለሁ። እየነገርኩ ነው። እኔ እንዳነበብኩት የሚለው ከሆነ ምንድን ነው የሚለው? and this is eternal life that they may know you that they know you the only true God and Jesus Christ whom you have sent. ምንድን ነው የሚለው? ይሄ ዘላለም ሕይወት ነው። ዘላለማዊ ሕይወት ነው። and they know you the only true God. ይወቁ። እኔ ትራንስሌት ብዙ ማድረግ ስለማለት እሺ ወንድም አለም እኔ ላግዝ። ቆይ አሁንም ጥሩ አድርጌ አመጣልሃለሁ። አይዞህ ምንም በቃ በስርዓቱ ቃሉ የሚናገረው ነው መፈታለህ። ምንም ኮንፊውዝ የማደርገው ተቂያ መፈጽምብህ ነገር የለኝም። እነግርሃለሁ። ቆይ እንደውም እንዴት እናድርግ መሰለህ? አንተ ፍሪሊ እየፈቀድክልኝ ስለሆነ ማለት ነው ወደፊትና ወደኋላ። ለምሳሌ በቁጥሮቹ ደረጃ ቅድም ከ5 ወደ ላይ ነው የሄድነው። ከ5 እና 4 አየንና 1 እና 2 አየን አይደለ? እንደዛ ነው። ወደ ላይም ወደ ታችም ምናምን አድርገን ነው 3 ላይ ያለችው ለማግኘት የመጣ ነው አይደለ? ስለፈቀድክልኝ አሁን ደግሞ ምን እናደርጋለን መሰለህ? እንደዚህ አንድ አንጓ ላይ የተቀመጠውን ወደፊትና ወደኋላ እየሄድን እንፍታ ውስጥ እናገኘዋለን ምን ማለት እንደሆነ። እቺን እናውራ መጀመሪያ። እቺን እንጨርሳለን እኮ። እቺን ነው የምናወራው እኮ ሌላ ቦታ እንሄድም። ቁጥር 3 እኮ ነው እያወራን ያለ ነው። ከዛ ምን እናደርጋለን? ወደፊት ወደኋላ፣ ወደፊት ወደኋላ እያደረግን ከዛ ምን ማለት እንደሆነ እውነተኛ አምላክ ብቻ የሚለው ምን ማለት እንደሆነ እናገኛለን። ለምሳሌ አንተንና እውነተኛ አምላክ ጋር አልመጣንም። ከምን ጋር ነው የጀመርኩልህ መሰለህ? የሆንክ ከሚለው ቀጥሎ ያለውን ማለት ነው። እውነተኛ አምላክ ብቻ የሆንክ ከሚለው ቀጥሎ ያለውን ሊያዝና ከዛ ወደኋላ እውነተኛ አምላክ ወደሚለው ልምጣለን። ተመልከት። አሁን አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት አለ። ቅድም የዘላለም ሕይወትን ይሰጣቸው ዘንድ ልጅን አክብሮ ብሏል አይደለ? ቁጥር 2 ላይ። ስለዚህ በእስልምና የዘላለም ሕይወት የሚሰጠው ማን ነው? ስለ አላህ ነው አልክ። በእኛ ደግሞ ያ አላህ ኢየሱስ ነው የሚሆነው አልኩ። ታች ደግሞ ይመጣና ያችን የሚሰጣትን የዘላለም ሕይወትን ለማግኘት እንደ መስፈርት ያስቀመጠው ነገር አለ። ምን ይሉ ዘንድ የሚል አለ፣ ያውቁ ዘንድ የሚል አለ አይደል? የምታውቀው ምንድን ነው? ምንን ነው የምታውቀው ነው የሚለው ክፍሉ። አንተንና የላከውን ኢየሱስ ክርስቶስን ነው አይደል የሚለው? ኖ አንተንና ኢየሱስ ክርስቶስን አንተ የላከውን ነው የሚለው እኮ። አንተን ከዛስ የላከውንም ማለት ነው። አንተን ይልና አንተንና Jesus Christ whom you have sent አንተንና ክራይስትን የላከውን ነው። ስለዚህ ጂሰስ ክራይስትን የላከው ማን ነው? አባቱ ነው። ቆይ አይ ምናስተካክለዋለን። አባቱ ነው። እሱ አያከራክረንም። ግን ግራመሯ ላይ እንትን በእንግሊዝኛው በለው እስቲ ኤንድ የሚል ስላለ ማለት ነው። እሷን ማስተካከል አለብን። ከዛ በኋላ እውነተኛ አምላክ ብቻ ወደምትለው ለመምጣት ስለሚመች ማለት ነው። Okay, they know you, the only true God, Jesus Christ, whom you have sent. አይደለም እንደሱ አይደለም። የዘለልከው አለ። ድጋሚ በል። ምንም አልዘለልኩም። እስቲ በለው፣ ድጋሚ በለው። Okay, this is eternal life. They know you, the only true God, and Jesus Christ, whom you have sent. የዘለልከው ያልኩትን ሰማት አይደለ? ምን የምትለውን የዘለልከው? Okay. ኤንድ የምትላለች አይደለ? Okay, yeah. ስለዚህ ስንት ፐርሰኖች ይታያሉ እዚህ ጋር?
ሁለት ፐርሰን ጂሰስ እና the one whom sent ማለት ነው አይደለ? የላከውና ተላኪው ማለት ነው። ከዛ የዘላለም ህይወት ማለት የላከውንና ተላኪውን ምን ማለት ነው? ማወቅ ነው። የዘላለም ህይወትና ተላኪው ጂሰስ ክራይስት ነው እኮ። ተላኪው ጂሰስ ክራይስት ነው፣ ላኪው አባቱ ነው። ከላይ ያለው አንተንና ሲል አንተ የተባለው አብ ነው፣ የላከውንም ሲል የላከው የተባለው ኢየሱስን ነው። ስለዚህ ሁለት ፐርሰኖች አሉ ነው አይደለ? ደን እነዚህ ሁለቱም ፐርሰኖች ማወቅ ነው የዘላለም ህይወት አላለም? እሺ ያውቁ ዘንድ ይላል። ጥያቄው ፍጡርና ፈጣሪን ማወቅ ነው የዘላለም ህይወት የሚሰጠው ወይስ አምላክን ማወቅ ነው? ከላይ ቀደም ምን ብላል? የዘላለም ህይወት የሚሰጠው ማን ነው ብላል? በእስልምና የዘላለም ህይወትን የሚሰጠው አላህ ነው። አላህ ነው። ደን የዘላለም ህይወትን ለማግኘት ማወቅ ያለብህ መከተል ያለብህ አላህና አላህን ብቻ ነው። እዚህ ጋር ግን ምንድን ነው የሚለው? የዘላለም ህይወትን የሚያገኙት ምን ሲሆኑ ነው የሚለው? እዚህ ጋር እንደሚለው ከሆነ አባቱንና ጂሰስ ክራይስት ነው። ሃሌሉያ። ስለዚህ ዘላለም ህይወት ለማግኘት እኔ አባቱንና ጂሰስ ክራይስትንም ሁለቱንም ማምለክ አለብኝ ማለት ነው። ሁለቱንም ማወቅ አለብህ። ማምለክ የሚል ቃል ስለሌለው ችግር የለውም። ማምለኩ ላይ በኋላ እንመጣለን። አምላክነቱን ካወቅኩ በኋላ ነው ወደ ማምለክ የምትመጣው። ግን የተለያየ ነገር ነው። ማወቅና ማምለክ የተለያየ ነገር ነው። እሱን አውቃለሁ። ግን ቆይ አይደለም። እዚህ ጋር አብንና የተላከውን ኢየሱስ ክርስቶስን ማወቅ፣ ትክክለኛ በሆነ እውቀት ማወቅ ምንን ያስገኛል ነው የሚለው? ዘላለም ህይወትን ያስገኛል። የዘላለም ህይወትን ያስገኛል። ከላይ ግን ምን ብለን ነው ቅድም የፈታ ነው? የዘላለም ህይወትን የሚሰጠው ብቸኛው አካል በእስልምና ማን ነው? አላህ ነው። አላህና አላህ ብቻ ነው። እዚህ ጋር ግን ምን ይላል? አላህንና ቀጥታ እንደሱ ሳመጣ ኮንፊውዝ ስለምትሆን ልተውና እዚህ ጋር በአማርኛው ከሆነ እግዚአብሔር ነው የሚሆነው። ስለዚህ የዘላለም ህይወትን የሚሰጥ እግዚአብሔር ከሆነ ማወቅ ያለብህ ማንም ብቻ ነው? እግዚአብሔርን ብቻ ነው የሚሆነው። ማወቅ ያለብህ እግዚአብሔርን ብቻ ነው። ግን እዚህ ላይ ታዲያ እዚህ ጋር ግን ምንድን ነው የሚለው? ማንንና ማንን ነው የሚለው? አባቱንና ልጁን ነው። ጋድና ጂሰስ ክራይስትን። ጂሰስ እንደሚለው ከሆነ ጂሰስ እንደሚለው ከሆነ እዚህ ላይ the only God is the God and Jesus Christ is sent by him። ቆይ እሺ፣ ችግር የለውም። እችኛዋን ቃል ራሱ ዮሐንስ ደግሞ የፈታበት ቦታ ስላለ አሳያለሁ። መጀመሪያ ግን አፊርም ያደረግናቸውን ነገሮች መልሰን እናውራቸው። በእስልምና ከሄድን አላህንና አላህን ማወቅ ብቻ ነው የዘላለም ህይወት የሚሰጠው። ከዛ ያንን ቃል በቃል በዚህ እናምጣው ከተባለ እግዚአብሔርና እግዚአብሔርን ማወቅ ነው። ነገር ግን ይሄ ክፍል የሚነግረን እዚህ ክፍል ላይ እንዳለው ብሎ አይመን እንደተናገረው እግዚአብሔርንና ኢየሱስ ክርስቶስን ማወቅ ነው የዘላለም ህይወት የሚያሰጠው እንጂ እግዚአብሔርን ብቻ ወይም አባቱን ብቻ ማወቅ አይደለም። ስለዚህ እኩል ናቸው ማለት ነው። ስለዚህ ዘላለም ህይወት ለማግኘት ግዴታ አባቱንና ጂሰስንም ወይ ደግሞ ልጁን ማወቅ አስፈላጊ ነው ማለት ነው። ግዴታ ነው። ለዛ ነው አንደኛው ዮሐንስ ላይ መጣና ያንተን ጥያቄ ቃል በቃል እንደዚህ መልሷል። መመለክ ያለበት ማን ነው? እንመጣለን። መመለክ ያለበትን አለ። አሁን አንተ የምትጠይቃቸው ጥያቄዎች በሙሉ ቅድም አንድ ጥያቄ ጠይቃል፣ አልረሳውም። መመለክ ያለበት ያልከውንም ደግሞ አልረሳውም። ችግር የለውም። አሁን ግን ወደፊት እንምጣ። አሁን እንዳንዘላት ማለት ነው። እውነተኛ አምላክ የምትለዋን እንዳንዘላት ከኋላ ያለው በስርዓቱ ስላብራራው የዘላለም ህይወት የሚገኘው እግዚአብሔር አብን በማወቅ ብቻ አይደለም እና ልጁንም በማወቅ ነው። ስለዚህ አብን ብቻ አውቀዋለሁ፣ እግዚአብሔር እሱ ብቻ ነው፣ አንድ አምላክ እሱ ብቻ ነው ብለህ አብን ብቻ አውቄያለሁ ብትል ከዘላለም ህይወት ትወጣለህ። ወልድን ማወቅ አለብህ። ስለዚህ በአብና በወልድ መካከል እኩልነት አለ፣ መለኮት አለ የሚለውን ፕሩቭ አድርገናል እዚህ ጋር። ታዲያ ምን እያለ ነው? እውነተኛ አምላክ ብቻ ሲል መጽሐፍ ቅዱሳችን እውነተኛ አምላክ እያለ ደጋግሞ የተለያዩ ክፍሎች ላይ ይናገራል። እውነተኛ አምላክነትን ሲናገር የሚናገረው እዚህ ጋር በዚህ መንገድ ይፈታልህና ሌሎች ቦታዎች ላይ ያሳያለሁ። በዚሁ በዮሐንስ የተጻፉ መጽሐፍት ማለት ነው። ራሱ ዮሐንስ ስለሆነ ማለት ነው። ሶ ታዲያ ምንድነው እውነተኛ አምላክ ና አብን እውነተኛ አምላክ ብቻ ሲል ለምንድን ነው ያለው? እያሰብክ ያለውን ክፍል አወጣሽ መስኪ። ታንክ ዩ። ለምንድን ነው እንደዛ እያለ ያለው? ቁጥር 1 ላይ ለምንድን ነው እያለ ያለው ሲባል እያነጻጸረ ያለው ከሌሎች የሚመለኩ ዴቲ ናቸው ተብሎ ከሚታሰቡ አማልክት አንጻር አብ እውነተኛ አምላክ ነው፣ እውነተኛ አምላክ ብቻ ነው አለ እንጂ እኔ አምላክ አይደለም እያለ ያለው። ምክንያቱ ሲባል
ወዲያውኑ በአንድ አንጓ በአንድ ትንፋሽ የምታነበው እዛው ጽሁፍ ላይ ምንድነው የሚለው? እኔንና እሱን ካላወቃችሁ የዘላለም ሕይወት የላችሁም ይላል። ኦኬ አንድ ጥያቄ እሺ አንድ ጥያቄ ልጠይቅና ኦኬ እንደዛ ጂሰስ የሚለው ከሆነ እውነተኛ አምላክ እግዚአብሔር ብቻ ነው ወይ ደግሞ አባቴ ብቻ ነው የሚለው ከሆነ አንተንም ጂሰስ ክራይስት እኔ አምላክ አይደለሁም እያለ እኮ ነው። እኔ እግዚአብሔር አይደለሁም እያለ አይደለም። እንደሱ እንዳልሆነ አንተ አሁን መፍቀድ ያለብን ምን እንደሆነ ታውቃለህ አይመን? አንደኛ አንተ እያልክ ባለው መንገድ ቢሆን ልክ ነህ። አንተ እያልክ ባለው መንገድ ከሆነ ሌላውን ማስወጣት አለበት። ግን መጽሐፍ ቅዱሳችን እንደዚህ አይነት ግራመር ይጠቀምና ሌላ አይነት ትርጉም የሚሰጥበትን ቦታ አለ። ልክ የአሁኑ አይነት ማለት ነው። ለምሳሌ ይኸው ራሱ ዮሐንስ የጻፈው ነው። የአንደኛ ዮሐንስ ላይ ነው ያለው። ዮሐንስ ወንጌል 17 ላይ አንተ ከጠቀስከው ክፍል ጋር ተመሳሳይ ነው ሐሳቡ ማለት ነው። ይኸው ላንብብልህ። እንደዚህ ይላል ከእግዚአብሔር እንደሆንን ዓለሙን በሞላው በክፉ እንደተያዘ እናውቃለን አለና የእግዚአብሔር ልጅ እንደመጣ የመጣው ቅድም ማን ነው? ቃልም ሥጋ ሆነ ተብሎ የመጣው ማን ነው? ኢየሱስ ክርስቶስ ነው። እናውቃለን። የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛ የሆነውን እንድናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛ በሆነው በእርሱም አለን። አሁን እውነተኛ የሚለው ነው አይደል? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እያወራን ያለ ነው። እዚህ ጋርም እውነተኛ አለ እናውቃለን አለና እውነተኛ በሆነው በእርሱ አለን አለ። እውነተኛ በሆነው በእርሱ አለን። ማን ነው እውነተኛ? ኢየሱስ ነው አይደለ? በልጁ ብሎ ነው የጀመረው አይመን። እውነተኛ በሆነው በእርሱ አለን አለና እርሱም ልጁ ኢየሱስ ክርስቶስ ነው አለ። ማን? እውነተኛው። ከዛስ እርሱም እውነተኛ አምላክና የዘላለም ሕይወት ነው። ማን ነው እውነተኛ አምላክና የዘላለም ሕይወት? እውነተኛው አይደለ? እውነተኛ ደግሞ የተባለው እዚህ ክፍል ላይ ማን ነው? በስጋ የመጣው ኢየሱስ ክርስቶስ ነው አይደለ? ስለዚህ ምን ይላል? ኢየሱስ እውነተኛ አምላክ ነው ይላል ማለት ነው እዚህ ጋር። ኦኬ አሁን በመሀል አንድ ጥያቄ ልጠይቅና ለምሳሌ ጂሰስ እዛ ላይ እንደሚለው ከሆነ እውነተኛ አምላክ ማን እንደሆነ በግልጽ ነግሮናል አይደል? እሱ ደግሞ በዛ እውነተኛ አምላክ እንደተላከ እየነገረን ነው። ስለዚህ ኦኬ እኛ አሁን ዘላለማዊ ሕይወትን ለማግኘት ኦኬ አባቱ ምን እንደሆነ ግልጽ ስለሆነ እሱ አያከራክረንም። ኦኬ ጂሰስ ደግሞ ምንነቱን ካወቅን ነው ዘላለማዊ ሕይወት ማግኘት የምንችለው። ማለት አባቱ ምን እንደሆነ እናውቃለን ግልጽ ስለሆነ። ኦኬ ጂሰስስ በአባቱ የተላከው ምን መሆኑን ካረጋገጥን ነው ዘላለማዊ ሕይወቱን የምናገኘው። በጣም አመሰግናለሁ። ጥያቄ ብትመልስ። ምንነቱን ካወቅን ነው የዘላለም ሕይወት የምናገኘው። ከዛ ዮሐንስ ወንጌል ምዕራፍ 17 ላይ እዛው ላይ ደግሞ ምንነቱ ምንድነው ሲባል ዓለም ሳይፈጠር ከአንተ ጋር አለው አላለም? ኦኬ ዓለም ሳይፈጠር ከአባቱ ጋር አለ። ታዲያስ ስለዚህ ታዲያ ዓለም ሳይፈጠር ከእሱ ጋር ካለ ከዓለም ሳይፈጠር ያለ ነገር ምን ብለህ ነው የምጠራው? ኦኬ ስለዚህ እሱን ኦኬ መልስልኝ። ዓለም ሳይፈጠር የነበረን ነገር ምን ብለህ ነው የምጠራው? ኦኬ እየመለስኩልህ ነው። ምን ብለህ ነው የምጠራው? ዓለም ሳይፈጠር እሱ ከአባቱ ጋር ካለ እንደዛ አለ ነው የሚለው። ካለ አትበል አለ ምን ነው የሚለው? ኦኬ እሱን እየነገርኩህ እኮ ነው። እሺ ዓለም ሳይፈጠር በፊት ከአባቱ ጋር አለ። ኦኬ አባቱ አለ፣ እሱ ከአባቱ ጋር አለ። ስለዚህ ሁለት ሰው ነው ያለው። አሁን እነዚህ ሁለት አካል ነው ያለው እና ሁለቱ አካል እግዚአብሔር ናቸው ማለት ነው። ሁለቱ እግዚአብሔር ነው ወይም መለኮት ነው ሁለቱም። ስለዚህ እግዚአብሔር አንድ አይደለም ማለት ነው። እዚህ ጋር በአካል አንድ አይደለም። በመለኮት ነው አንድ የሚሆነው። እንዴት ምን ማለት ነው እሱ? አየህ አሁን መጣ ማለት ነው። በቃ አንተ አሁን እያሰብክ ያለኸው አንድ አካል አንድ ባህሪ፣ አንድ መለኮታዊ ባህሪ፣ አንድ አካል ነው የምታስበው። መጽሐፍ ቅዱስ ደግሞ የሚነግረን 3 አካላትንና አንድ መለኮታዊ ባህሪ ነው የሚነግረን። ለዚህ ነው አሁን እችኛዋን ቆይ ኮንፌስ አድርገህ ብትቀጥል ደስ ይለኛል። ምን ማለት ነው ያልካትን አልረሳውም። ቅድም 2 ጥያቄ ጠይቃል፣ እሱንም አልረሳውም። ባይዞ ይመጣበታለሁ። ዓለም ሳይፈጠር ያለን ነገር ምን ብለህ ነው የምጠራው? እኔ አሁን እኮ እሱን ምን ብለህ ነው የምጠራው? አይመን በቃ ጀስት ቢ ኦነስት። ኦኬ ቢ ኦነስት። እሱን ነው ማመን እየከበደኝ ያለው። ምክንያቱም አንተ አትመነው፣ መጽሐፉ ምን ይላል እኮ ነው። አንተማ አትመን፣ ችግር የለውም። ያ አለማመንህ ግን
ቁጥር 3 ላይ ወደ ላይ ከፍ ብለ የዘላለም ህይወትህን ነው የሚያሳጣው። ዲተርማይን የሚያደርገው ከዘላለም ህይወት ጋር ነው እየተጫወትክ ያለው። ኦኬ አሁን አንተ አመንክ አላመንክ አንተን ማሳመን እኮ አይደለም ፕላናችን። አሁን ዛሬ አይመንን ሳናሳምነው የሚያውቀውን ሁሉ ሳናስተፋው አይወጣም እኮ አይደለም ፕላናችን። ዋናው መጽሐፉ ምን ይላል? ዋናው መጽሐፉ ምን ይላል ነው ፖይንቱ። አሁን ዓለም ሳይፈጠር አለው ካለ ዓለም ሳይፈጠር ያለን ነገር ምን ብለህ ነው የምትጠራው? እመን እኮ አይደለም ምን ብለህ እንደምትጠራ ነው እየጠየቁ ያለሁት። ኦኬ ምን ብለን እንድንጠራ እዛ ጋር እየነገረን እኮ አይደለም። እኔ ራሴ እየነገረን አይደለም ምን ብላችሁ ትጠራላችሁ መሰላችሁ እያለ እያወራ አይደለም። እሱን እናውቃለን። ቴዎሎጂካል የሆነ ክሌም እያወጣን ያለ ነው። ዓለም ሳይፈጠር ኤግዚስት የሚያደርግን ነገር ምን ብለህ ነው የምትጠራው ነው። ኦኬ ዓለም ሳይፈጠር ኤግዚስት ያደረገው ነገር አምላክ ነው። እግዚአብሔር ይባርክ። ባይዞ በጣም ኦነስት ነህ። ብዙ ሙስሊሞች ጋር እናወራለን፣ ይሽከረከራሉ በጣም ቀጥታ ላለ ማለት አሁን እኮ ይሄን እመን በቃ ኢየሱስም ዓለም ሳይፈጠር ስለነበረ ኢየሱስ አምላክ ነው እመን እያልን እንትን አንልህም። ይሄ አንጫንህም። ኦኬ አንጫንህም። ዓለም ሳይፈጠር በፊት የነበረው አምላክ ነው። እሱ በቃ አምላክ ነው። ስለዚህ ኢየሱስ ክርስቶስ ደግሞ ከአንተ ጋር ዓለም ሳይፈጠር በፊት የነበረኝ ክብር ይላል አይደለ? ስለዚህ ኢየሱስ አምላክ ነው። አሁን አምላክ ነው ያለው። እኔ አሁን እዛ ጋር ነው ችግር የሚፈጠርብኝ። ምክንያቱም ቀጥላውን ዋናው ክፍሉ እንደሚል ከተማመንን ጥያቄዎችን መቀጠል ትችላለህ። እሱ አሁን እዛ ጋር እኮ ነው ያ ነው አሁን ችግር የፈጠረብኝ። ምክንያቱም እሱ ብቻውን አልነበረም ከአባቱ ጋር ነው ያለው። ምክንያቱም እነዛ ነው እያለ ያለው። ስለዚህ ሁለት አምላክ ነው ያለው ማለት ነው። ሁለት አምላክ አይደለም፣ ሁለት አምላክ አይደለም። ቆይ እንትኑን ልንገርህና ትረዳዋለህ። ምክንያቱም አሁን አንተ በምትለው ሎጂክ ሳይሆን አንተ በተረዳኸው አረዳድ ዩ አር ራይት። አብም ዘላለም ነበረ። ይሄ ክፍል ደግሞ ከአንተ ጋር በነበረኝ ክብር ይላል። የነበረ ከሆነ ክብር ኤግዚስታንስን ይጠይቃል። ስለዚህ አብም አምላክ ነው ከተባለ ወልድም አምላክ ነው ከተባለ ሁለት አምላኮች ብለህ መረዳትህ ትክክል ነው፣ ችግር የለውም። ትክክል ይሆንና ነገር ግን ክርስትናው የሚያስቀምጠውን ዴፊኒሽን እንንገር፣ እዛው ጥቅሶችን እያወጣን ማለት ነው። ለምሳሌ ገላትያ ላይ ይጅልኝ፣ ገላትያ 4:6 ላይ ይጅልኝ አምላክነት ማለት ምን ማለት እንደሆነ ማለት ነው። ከዛ አካል የሚለውን ስንት አካል ይታያል? ቅድም ስልህ እዚህ ጋማ ሁለት ይታየኛል አልካ። እሱን ፐርሰን ብለን ነው የምንጠራው። አምላክነት ማለት ደግሞ ምን ማለት እንደሆነ እዚህ ጋር ላሳይ። 4:6 ላይ እሺ፣ ናት 4 ላይ ነው፣ ምዕራፍ 6 ነው። እሺ እንደዚህ ይላል። ኦኬ ግን በዛ ሳታውቁ 8 ላይ ነው ያለው ሐሳቡ፣ 6 አይደለም። እሺ ሐሳቡ ግን የሚጀምረው ከላይ ስለሆነ ከ7 ልጀምር። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ልጅም ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ። ኦር የእግዚአብሔር የሆነውን ነገር ሁሉ በክርስቶስ ኢየሱስ በኩል አድርገህ ትወርሳለህ። ኦር የአብ የሆነውን ነገር ሁሉ በክርስቶስ በኩል አድርገህ ትወርሳለህ ይልና በደንብ እንድትመለከት የምፈልገው 8ን አቅልሚያት፣ 8ን ቢጫ አድርገህ እሺ የሚታይ ከሆነ አይመን አሁን ቅድም ፐርሰን አካላቱን ሁለቱ ነበሩ ከተባለ እንዴት ሁለት አምላክ አይሆንም? ሁለት አምላኮች እንዴት አይሆንም የሚለው ማለት ነው። አምላክነትን መጽሐፍ ቅዱሳችን ዲፋይን ባደረገበት ነው የምናየው። ቁርአን ዲፋይን በሚያደርግበት አናይም እኛ። ለዛ ነው ሙስሊሞች ያልሆን ነው። ቢሆን ኖሮ የእናንተ ይስማማንና የእናንተ እንከተል ነበረ። ግን መጽሐፍ ቅዱሳችን የትኛውን ጥቅስን እያነበብክ ያለው? መቼ አነበብኩ? እያወራሁ ነው እንጂ ያለሁት ቁጥር 8 ነው። ልታነብ እየሄድክ ያለው ሰው ቁጥር 8 በእንግሊዝኛው አንተ ታነብልኛለህ። የትኛውን ማለት? ገላትያ ቡክ ኦፍ ገላትያንስ ማለት ነው። ገላትያ ላይ ሂድና እንደውም እንግሊዝኛው በደንብ ስለሚገልጠው አንተ በእንግሊዝኛው ተከታተለኝ። እኔ ኤክስፕሌን እያደረኩ እያለ እንግሊዝኛው መልሰህ አንብበህ ትጀምራለህ አንተ። ስለዚህ ወራሾች ነን በክርስቶስ እግዚአብሔር ወራሾች ነን ካለም በኋላ ቁጥር 8 ላይ ምን ይላል መሰለህ? እየሰማኸኝ? ነገር ግን በዚያን ጊዜ እግዚአብሔርን ሳታውቁ፣ እግዚአብሔርን ሲል የመጽሐፍ ቅዱሱን አምላክ ማለት ነው። በመጽሐፍ ቅዱስ ላይ የተገለጠውን የአብርሃም ይስሐቅ ያዕቆብን አምላክ ማለት ነው። ስለዚህ እግዚአብሔርን ሳታውቁ ይልና በባህሪያቸው አማልክት ለማይሆኑ ባሪያዎች ሆናችሁ ተገዛችሁ ይላል። በምናቸው አምላክ ለማይሆኑ? አይመን እንግሊዝኛውን እያወጣ እንዳለ አውቃለሁ፣ ግን እስቲ አንዴ ሳነብ ስማኝና አስቀምጫለሁ። ሶሪ በጣም ይቅርታ። ችግር የለውም። እንግሊዝኛውን እያወጣ ሆነ አሪፍ ነው፣ ችግር የለውም።
ኖ ለማውጣት እሺ እየሞከርኩ ነበርና ኦኬ ልስማ እስቲ ዝም ብዬ እሺ አዶን ከላይ እንግሊዝኛ የለም እንዴ መስኪ? እንግሊዝኛ ካለ እዚሁ ላይ ብገለብጪው አሪፍ ነው። እንትን አለ መሰለኝ። ቆይ አማርኛው መጀመሪያ እንጨርስ። አማርኛውን እንጨርስ። ቆይ እንጨርስ መጀመሪያ። እሺ ምን ይላል? ነገር ግን በዚያን ጊዜ እግዚአብሔርን ሳታውቁት አለ። የመጽሐፍ ቅዱሱን የአብርሃም ይስሐቅ ያዕቆብ አምላክ የሆነውን እግዚአብሔርን እሱን ሳታውቁ ቴንኪዩ። እንደዚህ ጎን ለጎን ማምጣት እየተቻለ ነገር ግን ተመልከት፣ እዛ ጋር ከታች እንግሊዝኛው ስላለ ኦልድ እንግሊዝኛ ነው፣ ግን ስቲል ነው ሀሳቡን ይዞታል። እናየዋለን። ነገር ግን በዚያን ጊዜ እግዚአብሔርን ሳታውቁ በባህሪያቸው አማልክት ለማይሆኑ ባሪያዎች ሆናችሁ ተገዛችሁ። ኦኬ፣ በምናቸው አማልክት ለማይሆኑ አይመን ኦኬ ልድገመው፣ አንዴ ልድገመው። ነገር ግን በዚያን ጊዜ እግዚአብሔርን ሳታውቁ በባህሪያቸው አማልክት ለማይሆኑ ባሪያዎች ሆናችሁ ተገዛችሁ። በምናቸው አማልክት ለማይሆኑ ሀቢተንት ነው የሚለው እዚህ ጋር እና ሀቢታንት አይደለም የሚለው ኖ ምን ኦኬ ሶሪ ምንድን ነው ያልከው? አሁን እያዳመጥኩ አማርኛው ልድገመው አንድ ጊዜ ልድገመው። በጣም ይቅርታ ግን ችግር የለውም እንዴ፣ በጣም እንጆ እያደረኩ ነው። አይመን ባይዞ ደስ ነው የሚለው እያወራን ያለነው ነገር እና ድገም ብትለኝም ደስ እያለኝ ነው የምደግመው። ነገር ግን በዚያን ጊዜ እግዚአብሔርን ሳታውቁ በባህሪያቸው አማልክት ለማይሆኑ ባሪያዎች ሆናችሁ ተገዛችሁ ይላል። በምናቸው አማልክት ለማይሆኑ? በባህሪያቸው። ስለዚህ አማልክትነት ወይም አምላክነት ምንድን ነው? ኦኬ አምላክነት በባህሪያቸው ልድገመው ራስ እስክትለው ድረስ ደግመዋለሁ እኔ። በምናቸው አምላክ የማይሆኑ አልን? ቅድም ያልከውን ቃል ድገመው። በባህሪያቸው ምን የማይሆኑ? አማልክት የማይሆኑ። አማልክት ማለት አምላክ ለሚለው ብዜት ነው አይደል? አማልክትና አምላክ አንድ አይደለም። አይደለም፣ አማልክትና አምላክ ሳይሆን አማልክት ማለት አምላክ ሲንጉላር ነው። አማልክት ማለት አምላኮች ማለት ነው። አይደለም እንጂ አማልክትና አምላክ እንዴት አንድ ነው? አይደለም፣ አማልክትና አምላክ አንድ ነው እኮ አይደለም እያልኩ ያለሁት። አንዴ ስማኝ እሺ ብራዘር፣ እያልኩ ያለሁት ለምሳሌ በሬ ከተባለ አማልክት ስትል ምን ማለት ነው? እስቲ ኤክስፕሌን አድርግልኝ። እንደሱ በላ ታዲያ። አይ ነው እኮ ቅድም ኦልሬዲ ስለነገርከኝ የአማርኛው ምናምን ችግር ስለነገርከኝ እኔ በየትኛውም መንገድ ሂድልኝ እንትን እላለሁ፣ መልሼ እመጣልሃለሁ፣ ችግር የለውም። አሁን ለምሳሌ ሰው ብለን ሰዎች እንላለን አይደል? ስለዚህ ብዙ ሰዎች ለማለት ዎች የሚለውን እንጠቀማለን። አንድ ሰው ከሆነ ደግሞ ሰው ብቻ ነው አይደል የምንለው? ሰው ከተባለ ብዙ ቁጥሩ ምን ይሆናል ማለት ነው? ሰዎች። አምላክ አንድ ነው አይደለ? ሲንጉላር ነው። ብዙ አምላኮች ተብሎ ሲጠራስ ምንድን ነው የሚሆነው? ኦኬ አሁን ገብቶኛል። አማልክት። ደን ይሄ አማልክትነት በምን የሚመጣ ነው የሚለው ልድገማ እንዴ። ይሄ አማልክትነት ምንድን ነው? ኦር ይሄ አምላክነት ምንድን ነው እያለን ያለው። ነገር ግን በዚያን ጊዜ እግዚአብሔርን ሳታውቁ በባህሪያቸው አማልክት ለማይሆኑ። አማልክትነቱ ምንድን ነው ማለት ነው? በባህሪያቸው አማልክት መጣልኝ። አየህ፣ በባህሪያቸው አማልክት ለማይሆኑ ካለ ባህሪው ነው አምላክ የሚያደርግ ማለት ነው። አየህ፣ ስለዚህ አምላክነትን ምን ብሎ ነው መጽሐፍ ቅዱስ ራሱ የሚጠራው ሲባል ባህሪ ኢሴንስ ነው ወይም ፋይሲስ ነው ብሎ ነው የሚጠራው። እንግሊዝኛው እንደዛ ነው። ምንድነው ግሪኩ? እንደዛ ነው። ኔቸሩ ነው አማልክትነት። ግን ምን ይላል? እናንተ በኔቸራቸው የምድርም አማልክት ያልሆኑ የምድርም የአምላክነት ባህሪ የሌላቸውን እነዛን ጣዖታት ወይም አማልክት የሚባሉትን ምን ትሉ ነበረ? ታመልኳቸው ነበር፣ ትገዟቸው ነበር አለ። ነገር ግን እውነተኛ የዛ አምላክ ባህሪ ያለው ማን ነው እያለ ያለው? አሁን በእርሱ የታወቃችሁበት። ቁጥር 8ን ተመልከት ምን እንደሚል። ነገር ግን ቁጥር 9 ላይ ነው ታች ወርዶ ምን ይላል? ነገር ግን እግዚአብሔርን ስታውቁ በእርሱም ደግሞ ስትታወቁ የሚል ቃል ይጠቀማል መልሶ። ኦኬ፣ ነገር ግን እግዚአብሔርን ስታውቁ በእርሱ ደግሞ ስትታወቁ፣ እውነተኛ አምላክ በሆነው የእስራኤል አምላክ በሆነው የአብርሃም የይስሐቅ ያዕቆብ አምላክ በሆነው በእርሱ ምን ስትሉ? ስትታወቁ። በባህሪው ምን የሆነ አምላክ የሆነ እውነተኛ አምላክ የሆነ። ይኸው ቁጥር 9ን ተመልከት ምን እንደሚል። አሁን ግን ቅድም በባህሪያቸው አምላክ ያልሆኑትን ነበር የምታመልኩ የነበራችሁት አለ። አሁን ግን እግዚአብሔርን ስታውቁ፣ እውነተኛ አምላክ የሆነው ማለት ነው። ይልቅስ በእግዚአብሔር ስትታወቁ እንደገና ወደ ደካማ
ወደሚናቅም ወደ መጀመሪያ ትምህርት እንዴት ትመለሳላችሁ እያለ ይከሳቸዋል ማለት ነው። በባህሪው አምላክ የሆነውን እውነተኛውን አምላክ አውቃችሁታል፣ እሱም ያውቃችኋል ነው። ወደ 8 ተመለሽ መስኬ። እዛ ላይ አንድ በእንግሊዝኛ ስለሚያነብ እንግሊዝኛውን ላሳየውን ፈልጌ 8 እንኪና እሺ 8 ላይ ይኸው እናንብብ እኔ እናንተ Howbeit then when you know not God እግዚአብሔርን ሳታውቁ እውነተኛውን አምላክ ማለት ነው። ወይም ነገር ግን በዚያን ጊዜ እግዚአብሔርን ሳታውቁ የሚለው አማርኛው ማለት ነው። when you knew not God እግዚአብሔርን ሳታውቁ you did service unto them which by nature are not gods by ምን by nature are not God. ስለዚህ being God is ምንድነው ማለት ነው? Okay, so being God is by nature and by nature ስለዚህ ምን እንላለን ክርስቲያኖች መሰለ አሁን ኔቸር የምትሏን ከጭንቅላት እንዳታወጣ ኔቸር የሚለውን ትይዝና እኛ ክርስቲያኖች ምን እንላለን? God is absolutely one by nature እንላለን። ሁለትም ሶስትም አራትም የሌለው ኔቸሩ አምላክነት የሆነ ከሱ ውጪ ሌላ የሌለ ዋን ኔቸር ነው ያለው፣ ዋን ጋድ ነው ያለው እንላለን። ሁለትም ሶስትም አራትም አይደለም፣ ኔቸሩ ዋን ነው እንላለን። ወይም መለኮቱ አንድ ነው እንላለን። ከዛስ በዚህ መለኮት ውስጥ ደግሞ ተደርጎ መጽሐፍ ቅዱሳችን ደጋግሞ የሚነግረን አባት ልጅና መንፈስ ቅዱስ የሚባሉ አካላት አሉ። ይሄንን ኔቸር የሚጋሩ ይሄ ኔቸር ያላቸው አባት ልጅና መንፈስ ቅዱስ ያዘልኝ። አሁን እነዚህ ኔቸሮች ያሏቸው አላልኩም አይደለ? ይሄ ኔቸር ነው አይደለ? ሲንጉላር አድርጌ ነው እየጠራ ያለሁት። this absolute one nature is manifested by 3 persons or እነዛ ሶስቱ አካላት ላይ ይገለጣል ወይም ሶስቱ አካላት ሼር ያደርጉታል። ሶስቱ አካላት ላይ ያለው ራሱ ያ አንዱ ኢሰንስ ነው፣ አንዱ ኔቸር ነው። አሁን እዚህ ጋር እያወራን ያለ ነው አንዱ ኔቸር ነው ያላቸው እንጂ አብ የራሱ ኔቸር ያለው ሌላ ነገር፣ ወልድ የራሱ ኔቸር ያለው ሌላ ነገር፣ መንፈስ ቅዱስ የራሱ ኔቸር ያለው ሌላ ነገር ነው አንልም። በኔቸር ዋይዝ አድርገን ስንመለከት Christians worship only one and absolutely one God. One የለም ሶስት እኔ ለሶስት አምላኮች አምልኬ አላውቅም። የትኛውም ክርስቲያን በታሪክ ሶስት አምላኮችን አምልኮ አያውቅም። ምንድነው ሲያደርግ የነበረው? ሶስት ሲባል አካሉን ነው የምንጠራው፣ not nature. We are not counting on the nature when we say 3. Okay? ሶስት ስንል ካውንት እያደረግን ያለ ነው ሶስት ኔቸሮችን አይደለም፣ ሶስት ፐርሰኖችን ነው፣ ሶስት አካላትን ነው። ነገር ግን አብሶሉት ዴቲ እና መለኮት ብለን የምንጠራውስ ይሄን ኢሴንስ ቅድም ኔቸር ተብሎ ይጠራውን ስንጠራስ there is only one God, but that one God manifested himself in 3 separate persons ማለት ነው. and those persons are equally God ብለን ነው የምንጠራው። 3 gods ሳይሆን equally ያኔ ቅድሙን አንዱን ኔቸር ጋድ ነው ብለን ነው የምንጠራው። ኦኬ ስለዚህ አንተ አሁን እስቲ አንድ ነገር ልበልና እዚህ ጋር ስለዚህ ጂሰስ 100% ጋድ ነው፣ አባቱም 100% ጋድ ነው፣ ሆሊ ስፒሪት 100% ጋድ ነው ማለት ነው። yes one essence ማለት ነው ማለት 100% አንድ ኢንዲፔንደንት ጋድ 100% the second independent God 100% the third independent God አይደለም። yes ፉሊ ጋድ ነው the father ፉሊ ጋድ ነው the son ፉሊ ሙሉ በሙሉ መንፈስ ቅዱስም ጋድ ነው። የቱን ጋድ ስትል ኢንዲፔንደንት ጋድስ ሳይሆን ቅድም ያልነውን በምናቸው አማልክት ያልሆኑ በባህሪያቸው ኦኬ። ስለዚህ ባህሪው አንድ ነው፣ ያ አንድ መለኮት ነው ያለው። ያንን አንዱን መለኮት ግን ሶስቱ አካላት ሼር ያደርጉታል፣ አብ ወልድ መንፈስ ቅዱስ። በዚህ ምሳሌ ላምጣልህ። ቆይ እዛው ጋር ከምንቆይ አንድ በሰውኛ አድርጌ እናውራ። እሺ እንደዚህ ላድርግልህ። ለምሳሌ እኔና አንተ ምንድን ነን? ሰው ነን። ለምን ሰዎች ነን አላልክም? ሰዎችም ልንሆን እንችላለን። ምክንያቱም ሰዎች የሚለው ቃል ልክ ነህ። አየህ፣ ሰዎችም ልንሆን እንችላለን፣ ግን ሰዎች ወደ ማለት ሲኬድ አስፔክቱ ዲፋይን የምታደርግበት ሌላ ነው አይደለ? በሌላ ወይ ነው ሰዎች የሚለው የምጠቀመው። እኔና አንተ ምንድን ነን? ሰው ነን። አየህ፣ ሲንጉላር አድርገን የጠራው ባይዞ
ሲንጉላር አድርገ የጠራው ግን ሁለት ፐርሰኖችን ነው። ኢንዲፔንደንት ሁለት ፐርሰኖችን እኔና አንተ የሚባል ቅዋሜ ያላቸውን ኤግዚስተንስ ያላቸውን አካላት ነው አይደለን? በአንድ ሰው ብለህ የጠራው። ስለዚህ ሰው ብለህ ሲንጉላር አድርገህ ስትጠራ በመሃል ደግሞ በፐርሰናሊቲ ደረጃ ሰዎች ተብሎ ሊጠራ የሚችለውን ነገር ክዳ አይደለም ማለት ነው። አልካድም። እኔ አማን ኢንዲፔንደንት ፐርሰን ነኝ፣ አንተ አይመን ኢንዲፔንደንት ፐርሰን ነህ። ኢንዲፔንደንትነቱን ክዳ አይደለም። ሰው ሁለታችንን ሰው ነን ያልከው አይደለ? ስለዚህ አማንግ ትሪኒቲ አብንና ወልድንና መንፈስ ቅዱስን ክደን አይደለም አንድ ምንለው። ለምን ፐርሰንን ነው። ሶስትን ስንጠራ ፐርሰኑን ስለምንጠራ፣ ሁለት ብለን ቅድም እኔና አንተ ስንጠራ ፐርሰናሊቲያችንን ስለሆነ እየጠራን ያለ ነው። አማን ፐርሰን ነው፣ አንተ ፐርሰን ነው። ግን የአማን ፐርሰንና ምንድን ነው የአማን ሰውነትና የአይመን ሰውነት የሚባል ነገር የለም። ሁለታችን መካከል ምንም የሰውነት ልዩነት ስለሌለ ማለት ነው። ስለዚህ በአብና በወልድ መካከል በመንፈስ ቅዱስ መካከል ምንም የመለኮት ልዩነት የለም። አንድ አምላክ ነው። ነገር ግን የአንዱ አምላክ ልክ እኔና አንተ ሰው ተብለን እንደምንጠራ በአካላት ዋይስ ተደርጎ ደግሞ ሲጠራ ሰዎች ተብለን እንደምንጠራ እኛ ብዙ ቁጥሩን ሶስቱ ቁጥሩን ስንጠራ ለፐርሰኖቹ ነው የምንጠራው። አንድ ስንጠራ ደግሞ ለመለኮቱ ነው ኦር ለቀድሙ ኔቸሩ ነው የምንጠራው። ስለዚህ ባይ ኔቸር there is only one and one God። ከብሉይ ኪዳን ከዘፍጥረት እስከ ራእይ አንድና አንድ አምላክ ብቻ ነው ያለው ነው የሚለው። አዎ እሱን አንዱን አምላክ ነው የምናመልከው። ያንን አንዱን ኢሴንስ ነው የምናመልከው። አንዱን ኔቸር ነው የምናመልከው። ነገር ግን ያ አንዱ ኔቸር ራሱን በሶስት አካላት ገልጿል። ልክ እንትን እንደማለት ነው። ቅድማውን በሰውኛው ሳመጣ አዎ አንዱ ሰው ነው ያለው፣ አዎ አንዱ ሰው ነው ያለው እልና ያ አንዱ ሰው ግን ራሱን አይመን በሚልና አማን በሚል ነገር ገልጧል ነው አይደል የምንለው። ልክ እንደዛ ነው። አብ ወልድ መንፈስ ቅዱስ ሆኖ ራሱን ገልጧል ነው። ስለዚህ ወደዚህ ክፍል ስንመጣ ቅድም ዮሐንስ 17:5 ላይ ቆመ። እሱ እኮ ነው የጨነቀኝ አልክ አይደለ? እሱ እኮ ነው የከበደኝ አልክ። አሁን ለምን እንደማይከብድ ልንገርህ። ይሄን ካወራም ማለት ነው እኛ ስናየው እንደዛ ስለምናይ ማለት ነው። 5 ላይ ዓለም ሳይፈጠር በፊት በአንተ ዘንድ በነበረኝ ክብር አክብረኝ ሲል ሁለት ፐርሰኖች እንዳሉ እናውቃለን። ደን ሁለቱ ፐርሰኖች መኖራቸው ብቻ ሳይሆን ዓለም ሳይፈጠር ነው የኖሩት። ስለዚህ ዓለም ሳይፈጠር የነበረ ነገር ምን እንለዋለን ሲባል ብለዋል፣ አምላክ ነው የምንለው። አምላክ የምንል ከሆነ ደግሞ ስንት አካላት እዛ ጋር ይታያሉ? ሁለት አካላት ይታያሉ። ስለዚህ ሁለቱም አሁን እንደውም በዚህ ላምጣ ጥሩ እንዲሆን አማንና አይመን ሁለቱም ምንድን ናቸው? ሰው ናቸው አይደለ? አይመንና አማን ሁለቱም ሰው ናቸው። እችኛዋን ሎጂክ ያዝ። ፐርሰናሊቲያችን አልተጣፋም፣ አልተጨፈለቅንም። አማንና አይመን ሁለቱም ሰው ናቸው። እዚህ ጋር ደግሞ ዮሐንስ 17:5 ላይ ዓለም ሳይፈጠር በፊት ደግሞ አብና ወልድ አሉ። አብና ወልድ ሁለቱም ምንድን ናቸው? ዋው ሁለቱም እግዚአብሔር ናቸው። ቅድም ሁለቱም ሰው ናቸው ብለህ ሁለት መሆን አይችልም። እሱ ነው አሁን እኔ ችግር የሚፈጥርብኝ። ቆይ አይደለም እንዴ ሁለታችን ሰው መሆን ካልከበደን ለምንድን ነው ሁለቱ እግዚአብሔር መሆኑ የሚከብደን? ምክንያቱም ሁለታችን ሰው መሆን አይከብደንም፣ ግን ሁለታችን አንድ አይነት ሀሳብ የለንም። እኔ አንተ የምታስበውን ነገር አላውቅም፣ እኔ የማስበውን ነገር አላውቅም። እኔ እኮ ምሳሌው እስከ ጥግ ይለጠጥልሃል አላልኩም እኮ እኔ። እንደዛ ከሆነ እግዚአብሔር ጂሰስ የሚያስበው ነገር ያውቃል። ድምፁ ሄዷል። እኔ ጋር ይሰማችኋል? ይሰማል አሁን? አሁን መጥቷል። ኦኬ እንደዛ ከሆነ እኔና አንተ ኢቭን ዶ አንድ ሂውመን ሰው ነን፣ ግን ሰዎችን መሆን እንችላለን። ፐርሰን ስናወራ የፐርሰናሊ ስናወራ ማለት ነው። እንደዛ ከሆነ ኦኬ ጂሰስ ዓለም ሳይፈጠር በፊት ከእግዚአብሔር ጋር ነበር አለ። ኦኬ እንደዛ ከሆነ ኦኬ እኔ አሁን ይሄ ነገር ሁለት እግዚአብሔር እንዳለ ነው የሚገልጽልኝ። ኦኬ እንደዛ አይደለም አንድ እግዚአብሔር ነው የምትለኝ ከሆነ ደግሞ ኦኬ እንደዛ ከሆነ እግዚአብሔር ጂሰስ የሚያስበውን ነገር ያውቃል፣ ጂሰስ ደግሞ እግዚአብሔር የሚያስበውን ነገር ያውቃል። እግዚአብሔር ሳይናገር ጂሰስ እግዚአብሔር የሚያስበውን ነገር የሚያልመውን ነገር ማድረግ ያውቃል እያልከኝ ነው? እሺ በጣም ጥሩ ሀሳብ ነው ያመጣው። እንደዛ ከሆነ አምላክነቱን ትቀበላለህ? እንደዛ አሁን እንዳልከው ከሆነ እንደሚያውቅ ከነገርከኝ ማለት ነው። ቴንክ ዩ። እሺ አውጡልኝ ማቴዎስ ወንጌል ምዕራፍ 13ን ከአብ በቀር ወልድን የሚያውቅ የለም፣ ወልድም ሊገልጥለት ካልወደደ በቀር አብን የሚያውቅ የለም የሚለውን ክፍል አውጡልኝ። ባይዘዌ አይመን እንደው እግዚአብሔር ይወድሃል። የምሬ ነው የምልህ። የምታነሳቸው ጥያቄዎች ቱ ዘ ፖይንት ናቸው።
መጠየቅ ያለባቸውን ጥያቄዎች ነው የምታነሳው። እሳቸው ወንድ ያ እስቲ ያን ክፍል አውጡ። አይ ቲንክ ማቴዎስ 13 ላይ ነው መሰለኝ ያለው 13 12 ሳምቲንግ እንደዛ አውጡና እንየው። ያ እንቀጥላለን። እንደዛ ከሆነ እንደዛ ታምናለህ ወይ ብየዋለሁ። አዎ ብሏል። ምክንያቱም አብን ያውቀዋል። እግዚአብሔር ሊሰራውን ነገር ወይ ደግሞ ያውቀዋል። በቃ አብን ያውቀዋል ከተባለ እንትኑን ያውቀዋል አይደለም እኮ ገጽታውን የት እንደሚውል የት ምናምን ሳይሆን he knows the person ነው ለመስራት የሚያስበውን ነገር ወይ ደግሞ በቃ ሁሉን ነገር ምክንያቱም ከአብ በቀር ወልድን የሚያውቅ የለም ከተባለ ኢየሱስ ወልድ ሆኖ የሚያውቁት ሰዎች ጋር አይደለ እያወራ ያለው። ስለዚህ ከአብ በቀር ወልድን አያውቅም ማለት ኢየሱስነቱን ከአብ በቀር የሚያውቅ የለም እኮ አይደለም እየተባለ ያለው። ቴንክ ዩ ማቴዎስ 11 ላይ ነው ለካ። እሺ ከታች ይታያል መስኪ ማቴዎስ 11 27 ነው። እሺ ሌሎቻችሁ ኮሜንት እንዳታርጉ። ዮዶ ሞቼ ምናምን የሚለው ያስቀመጠው ኮሜንት ይታያል። ስንት ቁጥር ነው የጠራው? ሶሪ ማቴዎስ 17 27። እሺ በእንግሊዝኛው አንተ ታየዋለህ። 17 27 ነው። 11 27 ነው። 17 27 ነው። 11 27 ቆይ የተሻለ አንድ ሌላ ጥቅስ አለ። ይሄኛውን ፈልጉልኝ። ይሄም ራሱ ነው ግን እንደናንተ አብን አላውቀውም ብል ውሸታም ሆናለሁ ምናምን ያለበት አይ ቲንክ ዮሐንስ ወንጌል ላይ ነው ያለው። እሱን ክፍል የምታውቁት ቶሎ አውጡ። አብን አላውቀውም ብል እንደናንተ ውሸታም ሆናለሁ ይላል። እሱን ክፍል አምጡልኝ። ይሄኛውን ደግሞ እስከዛ እናብራራዋለን። እሺ አውጣል አይመን በእንግሊዝኛ አውጣ። አንተ ሚውት ላይ ነው ያለው እያወራሁ ነው። ኦኬ 11 27 ነው። አንብበው እስኪ በእንግሊዝኛው። ኦኬ እስከዛው እኔ አብን አላቅም ብል እንደናንተ ውሸታም ሆናለሁ ምናምን የሚልበትን ክፍል እሱን አውጡልኝ። እስከዛ 8:59 ነው አይደለ? እሺ ቴንክ ዩ ዮሐንስ 8:59 ነው። ይቅርታ ማኒ ድምጼን ላሰማላችሁና ረጅም ሰዓት ላልገኝ ይችላል። በጣም ደስ የሚል ዲስከሽን ስለሆነ እናንተ አሁን ቸርች የገባው ነው ሰርቪስ ስለሆነ አይ ቲንክ እሱ እሺ አይመን እሺ ቴንክ ዩ ቃሪ 8 ላይ ነው ያለው ዮሐንስ ላይ። እሺ 8:59 ላይ እንመጣበታለን። ይሄንን እናውራ። በእንግሊዝኛው አንብበው እስቲ የማቴዎስን። ኦኬ ያወጣሁት ነው አንድ ደቂቃ እስቲ። እሺ እኔ በአማርኛው እስከዛ ላውራ። እሺ እንደዚህ ይላል በአማርኛው ከአብ በቀር ወልድን የሚያውቅ የለም ከወልድም በቀር ያዝልኝ። ምንድነው እየተወራ ያለው? ማወቅ ነው እየተወራ ያለው። ከአብ በቀር ወልድን የሚያውቅ የለም ከወልድም በቀር ከዚያስ ወልድም ደግሞ ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም ማለት። እንግሊዝኛው ሞር ስለሚያብራራው አንተ አውጣና ታነበዋለህ። እዚህ ላይ እንደሚለው ከሆነ all things have been handed over to me አይደለም። ሌላ ክፍል ላይ ነው የሄድከው። ማቲው 11:27 ነው። ያ ማቲው 11:27 እንደዛ አይደለም። ከላይ እስቲ ማቲው የሚል መሆኑን ቼክ አድርግ መጀመሪያ። ማርክ ምናምን ሉክ እንዳይሆን። ማቲው 11:27 ኦኬ give me 1 second ሌላ ኦኬ ያ ኦኬ ደስ የሚል ዲስከሽን ነው። እግዚአብሔር ይመስገን። ለእኛው ለቤታችንም የሚጠቅም አይደለ? ለሌሎችም የሚጠቅም ዲስከሽን እየተደረገ ነው ያለው። መንፈስ ቅዱስ ስራውን ይስራ። ያ ስለ ፍርድ፣ ስለ ኃጢአትና ስለ ጽድቅ ዓለምን የሚወቅሰው ናግ የሚያደርገው መንፈስ ቅዱስ ስራውን ይስራ እንጂ እሳቸው ወንደርፉል ዲስከሽን። ምክንያቱም አይመን ሊድ የሚያደርግበት መንገድ ቀጥታ ፍለውን የጠበቀ መንገድ ነው። ሊድ እያደረገ የሚጠይቀው ባይዞ ቀጥታ የሚያመጣቸው መስፈርቶችን የሚያሟሉ ነገሮች ባይብል ላይ ያሉ መጠየቅ ያለባቸውን ጥያቄዎች ነው የሚጠይቀው። ዳሷ አሁን ሳንነጫነጭ በቃ ዝም በላውን ሚውት አድርግ ምናምን ሳንባባል ሳንጫጫው የምናወራው አይ ቲንክ ሆሊ ስፒሪት ኢዝ ዜር ራይት። ሆሊ ስፒሪት ኢዝ ሂር
ኦኬ ማቲው 11:27 ነው አይደል? አዎ 27 ቀጥል። ኦኬ ማቲው 11:27 የሚለው ከሆነ all things have been committed to me by my father no one knows the son except my father ልክ ነህ። እስከ እንትን ነው ቆርጦ ከላይ የ26ቱን ቆርጦ ወደታች አውርዶ ነው እዛው ላይ ነው ያለው። ቀጥል። ልክ ነህ ራሱ ነው። so እንደሚለው ከሆነ all things have been committed to me by my father no one knows the son except the father and no one ከሱ ጀምሮ ያለውን እስኪ ተርጉሞ no one knows the son except the father, right? Yeah. So the father knows the son. Yeah, of course the father knows the son. The father knows everything, everyone. Yeah. With the exception ነው እየተናገረ ያለው but the father ነው የሚለው አይደለ? ፋዘሩ ነው የሚያውቀው ነው የሚለው። Okay, yeah, no one knows the son except the father. Except የሚለው exceptional ነው አይደለ? ሌሎቹም በሙሉ ያስወጣል። እሺ ቀጥሎ ያለውን በለው። No one knows the father except the son. Woo! What? And those who What? Okay. What? ድገማት. No one knows the father? No one knows the father except the son. ቀደም ጥያቄ ምን ነበር? እኔ የጠየኩት ጥያቄ ልጅ አባት የሚሰራውን ነገር አባት ማድረግ የሚያስበውን ነገር ያውቃል ብዬ ነበር የጠየኩት። ከዛ ከላይ በኩል ያለውን ስትፈታ of course the father knows everything አልክ አይደለ? በተመሳሳይ ነው አይደል የወረደው the son knows the father ብሎ? The father knows the father. No one knows the father except the son. Yeah. ከላይ ስለ ፋዘር መጀመሪያ no one knows the son except the father ሲል እሱን ዲፋይን ስታደርግ ምናል? Of course the father knows everything because he's God, right? Yeah. ተመሳሳይ ወርድ ተጠቅሞ no one knows the father except the son ነው የሚለው አይደለ? Yeah. እኔ ግን ጥያቄ ስለዚህ the knowledge age እኮ አንተ እውቀቱን እኮ ቀድመህ አብራራው እኮ። ስለዚህ ምንም ፈርዘር መሄድ የለብንም። ማያውቀው ነገር የለም አልክ። of course ማያውቀው ነገር የለም አልክ። of course ማያውቀው ነገር ከሌለ ወልድ የሚያስበውን የሚያደርገውን ነገር ሁሉ አብ ያውቃል ነው አይደል እያልክ ያለው? ታዲያ ተመሳሳይ ወርድ አይደለም ወይ የተጠቀመው? no one knows the father except the son አይደል ያለው? ተመሳሳይ ወርድ ነው የተጠቀመው እና ምንድን ነው የሚለው? those to whom the son chooses to reveal him. የቅድሟ ዮሐንስ 17:3 መጣች ማለት ነው። አብን ደግሞ ሌሎች ማወቅ ካለባቸው ማን ይገልጣል ነው እያለ ያለው? the son. ምክንያቱም the son is the exact reflection of the father or ቅድም ዮሐንስ 1 ላይ ዮሐንስ 1 ላይ አንዴ ቆይ ይሄንን እንድትረዳው ማለት ነው። ዮሐንስ ስለሆነ ጻፊው ፖይንቱን አንድ ላይ ይዘን ነው የምንወርደው። ምንድን ነው ያለው? ኤክሰፕት the son ፈቅዶ ካልገለጠ በስተቀር ደግሞ ማንም ፋዘርን አያውቅም አለ አይደለ? ከዛስ ይሄን ማወቁን እንዴት ነው ያብራራው? ገና ከጅምሩ ፕሮሎጉ ላይ መግቢያው ላይ ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ። ከዛ በአባቱ እቅፍ ቁጥር 18 ላይ ማለት ነው አንድስ እንኳን እግዚአብሔር ነው ኦር አብን አይቶት የሚያውቅ የለም በአባቱ እቅፍ ያለ አንድ ልጁ እሱ ተረከው ይላል አይደለ? በአባቱ እቅፍ ያለ አንድ እሱ ተራኪው ነው። ኤክስፕሌን የሚያደርገው አብ እንደዚህ ነው የሚለው ወልድ ነው። ወልድ እንደዛ ብሎ ሰዎችን ካላስረዳቸው በስተቀር they doesn't know him ነው እያለ ያለው። እሱ ካልፈቀደ በቀር ማንን ማወቅ አይቻልም። ወልድ ካልፈቀደ በቀር አብን ማወቅ አይቻልም። because he is the one who can explain the father, who can narrate the father. እሱ እንደዚህ ነው እያለ መናገር የሚችለው እሱን የሚያውቀው ነው። ለምን ከወልድ በቀር አብን የሚያውቅ የለም ነው አይደል ያለው? ከላይ ለፋዘር ኤክሰፕሽንን ሲናገር ሁሉን ያስወጣል ካልክ ከታች ለሳን ኤክሰፕሽንን ሲናገር ሁሉን ያስወጣል። ባይዘው ወልድ ነው የሚያውቀው የሚለው። ከዛስ ቀጥሎ ያለው አንዴ ቆይ ባይዘው አንድ ጥቅስ እንደግምና ሌላ ጥያቄ ካለ እንቀጥላለን። ከዛ ግን ምን ይላል? that knowledge is divine የሆነ knowledge ነው። አብ ወልድን ያውቃል። ያ አብ ወልድን ያውቃል የሚለውን of course he is God, he knows everything አልክ። እዚህ ጋር ደግሞ the son ፋዘርን ያውቃል ከተባለ ለዛውም በኤክሰፕሽን ደረጃ ማለት ነው። ከላይ ያለው ኤክሰፕሽን ከታችም አለ። በኤክሰፕሽን ደረጃ ያውቃል ከተባለ of course he knows everything about the father. of course
ምክንያቱም የላኛውን ዴፊኒሽን ቀጥታ ስቴትመንቱ ነው የተደገመው በታች በኩል። ስለዚህ ከላይ አብ አብጠርጥሮ ኤቭሪቲንግ ያውቃል ብለህ ከፈታ አሁንም በኤክሴፕሽን ደረጃ ከታች the son is the one who knows the father ከተባለ በኤክሴፕሽን ደረጃ ከተቀመጠ አዎ አብጠርጥሮ ያውቀዋል ነው። አሁን ተመሳሳይ እንደውም እንደዚህ ወደዛ ከጎን በኩል እሱ ደግሞ ካልፈቀደ ምናምን የሚለው አይነት የሌለውን ዮሐንስ ወንጌል አውጣስ ዮሐንስ ወንጌል ምዕራፍ 8 ቁጥር 55 ነው። ይሄው ሐሳብ ነው የተደገመው። ከዛ ሐሳባችን እንገላለን ይጨርሱልኝ። ቁጥር 8 ምዕራፍ 8 chapter 8 verse 55 ማፊው አይደለም ጆን ነው ጆን ኦኬ ሶሪ ያንን በአማርኛው መፖስት የምትችሉ ሰዎች ከታች ፖስቱልኝ። 8:55 ነው 59 ነው ያላችሁት ብዙዎቻችሁ 59 ሳይሆን 55 ይመስለኛል ሐሳቡ። አማኒ ላውጣላችሁ ከቻልሽ አውጪ። ግን ከታችም ተፖስቷል። አማኒ እንዳለ ፖስቶታል። ከታች ኮሜንት ላይ ይታይላል። ሁሉም እሱን የፖስቱ ስለሆነ ቆይ እሱ አማርኛ ስለሆነ እኔ ላንብብልህ፣ አንተ አማርኛውን አውጣ። 8:55 ጆን chapter 8 verse 55 አማርኛው እንደዚህ ይላል። አላወቃችሁትም። ለምን? በማቴዎስ 11 መሰረት ከሄድን አብን ኤክስፕሌን የሚያደርገው ማን ስለሆነ? ወልድ ስለሆነ ማለት ነው። አላወቃችሁትም ምክንያቱም እኔ ነኝ የምገልጠው ነው የሚለው። ኦልሬዲ እዛ እኔ ነኝ የምገልጠው፣ እኔ ስገልጥ ነው የምታውቁት ስላለ ማለት ነው። አላወቃችሁትም ይልና ቀጥሎ እኔ ግን አውቀዋለሁ። አላውቀውም ብል እንደናንተ ሐሰተኛ በሆንኩ፣ ዳሩ ግን አውቀዋለሁ ቃሉንም እጠብቃለሁ ይላል። አውቀዋለሁ የሚለው ላይ ከታች የመጀመሪያው አንጓ ላይ እንሄዳለን። እንግሊዝኛውን አግኝተዋል አይመን? ማን ነው ማንን አውቀዋለሁ የሚለው አሁን but you have not know him I know him if I were Jesus ከላይ ያለውን ቨርሲዮ Jesus ነው the one who is speaking is Jesus okay Jesus አባቱን ማን እንደሆነ ያውቃል። እኔ አሁን እንደምረዳው ይሄንን ጥቅስና ቅድም አንተ ያነሳ አሁን ጥቅስ ምክንያቱም ከዚህ በፊት ያነበብነው አለ ጂሰስ በአባቱ እንደተላከ። ምክንያቱም እንደዛ ምንም እኮ ችግር የለንም ስጋ ለብሶ ምናምን ብለን ስለፈጣን ማለት ነው። አያሳስብም። ለዛውም እኮ አይመን ባይዘው ስጋ ለብሶ ከኛ እንደ አንዱ ሆኖ ከኛ ጋር የተገኘው ነው እንደዛ እያለ ያለው። ሰማይ ሆኖ አይደለም እኮ እያለ ያለው ከኛ ጋር እየተመላለሰ ያለው ነው። አይ ኖ ሂም ይልና እናንተ ግን አታውቁትም ይላል። ኦኬ እኔ አሁን እንደተረዳው ልንገርህ። አሁን ቅድም ብዙ ጥቅስን አንስተን ስላወራን ማለት ነው ጂሰስ በአባቱ እንደተላከም አውርተናል። ስለዚህ ኦፍኮርስ ያውቀዋል፣ ምክንያቱም በሱ ነው የተላከው። እሱ የሚነግረውን ነገር ነው የሚያወራው። እንደዛ ይላል። አሁን ለምሳሌ ጆን የቅድሙ እንደዛ ይላል እንደዛ ይላል። እሱ የሚነግረውን ነገር ወይ ደግሞ ከሱ የሚያገኘውን ነገር ብቻ ነው የሚሰራው። አይደለም ጥቅሱ ላይ አይ እንትኑን የራስን ፕሪንሲፕል አትከት። ቆይ አንዴ ጥቅሱን እንደ ሁለታችሁ እኮ ነን ያነበብነው አይደለ? ስለዚህ እዛ ውስጥ የሌሉ ቃላትን እንዳታወራ። እዛ ውስጥ ያሉ ቃላትን ደግሞ አውራ። ላንብብልህና እኔ አሁን እንደተረዳሁት ነው። አንድ ቃል ስጠኝና ልንገርህ። መረዳት ምን ታደርገዋለህ መሰለህ አይመን? ብዙ ላለመራቅ only use the words that are mentioned in that exact verse okay? እዛ ቨርስ ውስጥ እንጂ የራስን ኤክስፕላኔሽን እንዳትከት። ሰመራይዝ ስታደርገው እዛው ላይ ቨርሱ ላይ ያሉ ቃላትን ተጠቀም። ኦኬ ለምሳሌ ቅድም እንዳነሳ ነው this is eternal life ብሎ የሚናገረው ጥቅስ ላይ ማለት ነው ጂሰስ በአባቱ እንደተላከ ይናገራል። እዛ ጋር እሱ አያከራክረንም። ኦኬ አሁን እዚህ ጋር ደግሞ እንዳወራ ነው ጆን 8:55 ላይ ጆን 8:55 ላይ እንደሚናገረው ከሆነ but you have not know him I know him if you were to say what do not know him I would be a liar like you but do not know him and I keep this word. አሁን ለምሳሌ ይሄን ጂሰስ አያውቅም አላልኩም። እኔ ያውቃል። እንዴት እንደሚያውቅ እኔ እንደተረዳሁት ከጥቅሱ ውስጥ ተነስቼ ማለት ነው በሱ ስለተላከ እንደዛ ስላለን ማለት ነው መጀመሪያ ላይ በሱ ስለተላከ ኦፍኮርስ እሱን ያውቀዋል ማን እንደሆነ።
ጆን አንድ ጥቅስ ልጥቀስልህና ከዛ ሌላ ልጨምር ነው እንደ ያለውን ሰምራይዝ የምታደርገው ይችላል። ሌላ አይደለም ይሄንን ላጠነክረው ፈልጌ ነው። ኦኬ ጆን 5:30 ላይ ምን ይላል? I can't do nothing by myself. No, sorry. I can't do nothing on my own. As I hear, I judge, and my judgment is just. Because I seek not my own will, but the will of him who sent me. ስለዚህ እንደዚህ የሚል ከሆነ ጂሰስ ኦፍ ኮርስ እግዚአብሔር ማን እንደሆነ ያውቃል። አሚን አባቱ ማን እንደሆነ ያውቃል። ምክንያቱም በሱ ነዋ የተላከው። በሱ ስለተላከ such a wonderful understanding ግን በዛ መልክ አይደለም ዮሐንስ የሚያስቀምጠው። guess what my brother Ayman, guess what, the very chapter you mentioned, John chapter 5 verse 30, also mentions Jesus on chapter 5 verse 60 ላይ እስቲ ወደ ታች። ችግሩ እኮ እናንተ ተቆራርጦ ነው የሚነገራችሁ፣ ከዛ በኋላ የተቆረጠውን ይዛችሁ ነው የምትመጡት። አሁን ቅድም ዮሐንስ 17:3 ነው ይዘው የመጣው፣ ግን ቁጥር 2 እና 4 እና 5 ስናይ በቃ ክራሽ አረገ ማለት ነው። ልክ እንደዛ አይ ስለተላከ አወቀ ምናምን ኦር የሱን ፈቃድ ስለሚፈጽም አወቀ ምናምን በሚለው እስቲ ወደ ታች ቆይ አንዴ የሆነ ፖይንት፣ ምክንያቱም ቆርጠ ስላነበብክ 30 ነው ያነበብከው። 30 ላይ አይደለም ሐሳቡ የሚጀምረው፣ ታች ነው የሚጀምረው። እስቲ ቆይ አንዴ 16 ላይ ክፈቱልኝ። መስኪያለሽ ለምን እኔ እኮ እዚህ አለኝ፣ ለምንድን ነው የማልከፍተው? ግን ቆይ አንዴ እኔ እየከፈትኩ እንደውም በእንግሊዘኛው አድርገን በአማርኛው እየፈታን እንሄዳለን። በእንግሊዘኛው ባይብል ልክፈታ አንዴ፣ ቆይ ስልኬ ላይ ስላለ አጠገቤ ሌላኛውን ስልክ ይዤ ቴንክ ዩ ከፍ አድርጓት መስኪን 5:16 እሱ 5:30 ነው የጠቀሰው። ከታች ነው የሚጀምረው። ያ እሺ ምን ይላል? ከፍ አድርጓት። ኧረ ቴንክ ዩ በቃ እንዲህ እንዳለ ይሁን። ምን ይላል? ያዙልኝ። ስለዚህ በሰንበት ይህንን ስላደረገ አይሁድ ኢየሱስን ያሳድሩት ነበር፣ ሊገድሉትም ይፈልጉ ነበር። ኢየሱስ ግን አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። ከላይ I don't seek my own will but of the father who sent me ብሏል አይደለ አይመን? እሺ እዚህ ጋር ተመልከት ምን እንዳለ። ምክንያቱም አንተ ላይ ሄደ 30 ላይ ነው ስታክ ያደረከው። እነዚህ ሐሳቦች ተጠረቃቅሞ ነው 30 ላይ የሚመጡት። 30 ላይ ያለውም አንተ እንደምትለው አይደለም የሚለው። ቆይ እናገኘዋለን ምን እንደሚል ማለት ነው። ኢየሱስ ግን አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። አባቴ ያለው አብን ነው አይደለ? አባቱ ከመጀመሩ ነው የሚሰራው። እስቲ አንድ ጊዜ አንዱ አባቴ እስከ ዛሬ ይሰራል። ታይምን ነው እያወራ ያለው። እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ አለ። አባቱ መች ነው የሚሰራ የነበረው? ከመጀመሩ ነው የሚሰራው አባቱ። ከመጀመሪያው ነው። ስለዚህ ከመጀመሪያው ጀምሮ እኔም እየሰራው ነው። አይሆንም? እኔም እሰራለሁ ካለ ተመሳሳይ አባቴ እስካሁን ይሰራል እኔም እሰራለሁ ነው ያለው። ኦኬ ስለዚህ እኮ እሱም ይሰራል፣ ከዛ ጎን ለጎን እኔም እሰራለሁ ነው እያለ ያለው። ኦኬ I do the same። ከዛ ይሄ እንደዛ እንደሆነ ምክንያቱም ከጥንት ነው መስራት የጀመረው አብ ከተባለ ኢየሱስም ከጥንት ይሰራ ነበር። ስለዚህ ኢየሱስ አምላክ ነው። ቀጥሎ ያለውን ቃል ተመልከት ደግሞ ውረጅ፣ አንድ ላይ ያነበብን ተይውስን። እሺ እንግዲህ ሰንበትን ስለሳረ ብቻ ሳይሆን ተመልከት ይህንን ንግግረውን ምን ብሎ እንደተረዱ። ቁጥር 17 ላይ አባቴ እስከ ዛሬ ይሰራል እኔም እሰራለሁ ያለውን አይሁዶቹ የብሉይ ኪዳን መጽሐፍትን አንድ አምላክ የሚለውን የሚያውቁቱ ማለት ነው አይደለ? ምን ብሎ እንደተረዱ ተመልከት። ቁጥር 18 እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ስላለ። እግዚአብሔር አባቴ ሲል ከማን ጋር ነው ኢየሱስ የሚተካከለው ማለት ነው? እግዚአብሔር አባቱ ነው። ስለዚህ አባቱ ነው እግዚአብሔር ማለት ነው እኮ። እግዚአብሔር አባቱ ነው። ተመልከት፣ ቆይ አንዴ ልድገምልህ። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ይላል። እግዚአብሔር አባቴ ነው ሲል ኢየሱስ ከማን ጋር ትክክል ነው ማለት ነው? ኦኬ ራሱን ከእግዚአብሔር ጋር ብሎ ሲናገር እሱንና እግዚአብሔርን እኮ አለያይቶ እየተናገረ ነው። እዛ ጋር ለያይቷል ብሮ አንተ እኮ እሱን እምነትህ ከኛ ጋር ተመሳሳይ እኮ ነው።
አብ ሌላ ነው፣ ወልድ ሌላ ነው። እሱ ምን ብለን ነው ቅድም የፈታ ነው? አትርሳ እንጂ ፐርሰን ብለን ነው አይደል የፈታ ነው? ሌላ ነው። አብ ሌላ ነው፣ ወልድ ሌላ ነው። ፐርሰኖቹ ሌላ ናቸው። ኦኬ አሁን ተመልከት። እሱ አባቴ እስከ ዛሬ ይሰራል ያለውን ምን ብሎ ተረዱ? ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ። ስለዚህ ኢየሱስ እግዚአብሔር አባቴ ነው ሲል ራሱን ከማን ጋር አስተካክሏል ማለት ነው? ከእግዚአብሔር አባቱ ጋር። ስለዚህ ሁለቱ ኢኳል ነው ማለት ነው። አምላክ ነው ማለት ነው። አየህ፣ እነዚህን ሁሉ ዘለ ነው 30 ላይ ሄድከው አንተ። ቆይ አንድ ልድገምልህ፣ እዛው አንድ ልድገምልህ። ቆይ ውረጂ ወደ 19። እሺ ምን ይላል? ተመልከት 19 ላይ ተመልከት። ስለዚህ ኢየሱስ መለሰ እንዲህ አላቸው፣ እውነት እውነት እላቸዋለሁ። አሁን ተመልከት ቁጥር 30 ላይ ያለው ቃል ነው አይደል? እዚህ ጋር ያለው አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም ይላል። ይሄ ቃል ነው አይደል 30 ላይ ያለው? ስለዚህ አንተ ሌላ ጊዜ ስታነብ ሮጠ 30 ላይ አትሄድ። እዚህ ጋርም ተመሳሳይ ሐሳብ ስላለ እዚህ ጋር ያለውን አብራርተህ ነው። አሁን አንተ እቺን ጥቅስ እንዴት ነው የምትረዳው? እኮ ነው እንዴት እንደምረዳማ ልነግርህ አይደለ? እንዴት እንደምረዳ ሌላ ጊዜ እኔ እንደዚህ አድርጎ ወንድማለም በጣም አሪፍ ዲስከሽን እያደረግን ስለሆነ ማለት ነው። ዩ ኖ ሳም ስፔሲፊክ የሆኑ ቨርሶች ዳት ሾውስ አሌጅድሊ ማለት ነው አንተ እንደምታስበው ዳት ሾውስ ጂሰስ ኢዝ ናት ጋድ ኦር ሂ ኢዝ ሜርሊ ሂውማን ተብሎ የሚጠቀሱ የሆኑ ራንደም ቨርሶች አሉ አይደለ? ራንደም እንዴት ራንደም ማለት የባይብል ጥቅሶች ስለሆኑ እንዴት ራንደም ትላለህ? ራንደም ከሆኑ ራንደም ማለት ቅድም ለምሳሌ ዮሐንስ 17:5ን ጠቀስንና ከዛ ማቴዎስ 11:27ን ጠቀስን አይደል? ስለዚህ ራንደም ስንል እዚህም እዛም ለማለት ነው እንጂ ራንደም ነው መጽሐፍ ቅዱሱ ራንደም ነው አላልኩም። ጥቅሶቹ ራንደምሊ እዛም እዚህም ያሉትን ዩ ኖ ኤግዛክትሊ የሆነ ጥቅስ ላይ ምን እንዳለ ግን እንደ ወንድም እንደማክሪ ታውቃለህ። just try to understand the context። ወደ ላይ ዝም ብለህ አንድ 10 ቁጥሮችን አንብብ፣ ወደ ታች አንድ 10 ቁጥሮችን እያነበብክ ቼክ አድርግ እንጂ ኤግዛክትሊ አንዷን ቨርስ ነጥለህ ካወጣ ኮንፊውዝ ነው የሚያደርገው ነው። አሁን ተመልከት እዚህ ጋር ቁጥር 19 ላይ የቅድሙን ሐሳብ የሚያመጣ ማለት ነው። አንደኛ አባቴ ነው ብሎ ራሱን ከእግዚአብሔር ጋር አስተካክሏል። ስለዚህ ከእግዚአብሔር ጋር ትክክል ነው የሚል አንደርስታንዲንግ ነው የፈጠረው ኢየሱስ ክርስቶስ ያወራው። ሁለተኛ እዚህ ከታች ያለችውን 30 ላይ የተደገመችው እዚህ ጋር ማለች፣ ግን እዚች ጋር ያለችውን ነገር ምን ብሎ ሲያስቀምጥ እናያለን። ወልድ ከራሱ ምንም ሊያደርግ አይችልም፣ ያ የሚያደርገው ሁሉ ደግሞ ከአብ የሚያደርገውን ነው እንጂ አለና ያን የሚያደርገውን አብ የሚያደርገውን ሁሉ ደግሞ ወልድ እንዲሁ ያደርጋል። ዋት ዳዝ ኢት ሚን? ይሄ ቃል ነው ያለው 30 ላይ መሄድ የለብህም ባይዘይ ራሱ ስለሆነ ማለት ነው አይደል? 30 ላይ ግዴታ መሄድ የለብህም። ኦልሬዲ እዚህ ፈቶ አፍታቶ ነው ሄደው። ከዛ 30 ኢዝ ኮንክሉዥን ብራዘር፣ 30 ኮንክሉዥን ነው። እዚህ ፕሪሚሱ ኦልሬዲ አልቆልሃል። ስለዚህ ምን አለ ተመልከት። ኢቭን ቁጥር 19 ስለዚህ ብሎ ነው አይደል የሚጀምረው? ዴርፎር ብሎ ነው የሚጀምረው። ዴርፎር ለምን አለ ሲባል ቁጥር 16 እና 17 18 ላይ ያየነውን ፕሪሚሲስ የሱ ኮንክሉዥንን ነው እየተናገረ ያለው። ፕሪሚሲሶቹ ምን ነበሩ? አባቴ እስከ ዛሬ ይሰራል እኔም እሰራለሁ። አባቱ መች ነበር መስራት የጀመረው? ከዘላለም። ስለዚህ ኢየሱስም ከዘላለም ይሰራል፣ እኩል ነው። ደን አባቴ ያለውን ደግሞ ምን ብሎ ፈቱት? ራሱን ከእግዚአብሔር ጋር አስተካከለ። ስለዚህ አባቴ ማለቱ ከእግዚአብሔር ጋር መተካከል ነው። ስለዚህ አሁንም ራሱ እግዚአብሔር ነው። ስለዚህ ነው እያለ ያለው ቁጥር 19 ዴርፎር ፕሪሚሲሱ እንደዚህ ስለሆነ ኢየሱስ መለሰ እንዲህም አለ፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ምንም ሊያደርግ አይችልም። ኦኬ አብ ምንድን ነው የሚያደርገው? አይመን አብ ሁሉንም ነገር ማድረግ ይችላል። አሜን። ኢየሱስ ማለት እሱ ማያደርገው ማለት እየመለስክ ያለው ቃል ኋላ ቁጭ ብለህ መልሰህ አሰላስለው። በቃ እኔ ሌላ ምንም ልል አልችልም። አብ ሁሉን ያደርጋል አይደለ? ቆይ አብ ሁሉን ያደርጋል አይደል? ሁሉንም ነገር ማድረግ ይችላል። ግን አብ ሁሉንም ማድረግ ይችላል። ኦኬ ልጨርስልህ፣ ሳልጨርስልህ እኮ በመሀል እሺ፣ ኧረ ጨርሰው። በትክክለኛ ኢንተርፕሪቴሽን ነው እየተናገርክ ያለው። ትክክል ክርስቲያኖች እንደሚያምኑት ነው እየተናገርክ ያለው። ጨርሰው። አብ ሁሉን ያደርጋል ወይ የጂሰስ አባት ወይ ፋዘር ሁሉንም ማድረግ ይችላል። አፓርት ፍሮም ከሱ አምላክነት ጋር የማይጋጨውን ነገር ሁሉ ማድረግ ይችላል። ለምሳሌ ከሱ አምላክነት ጋር የማይጋጨውን ለምሳሌ አምላክ አይዋሽም። ምክንያቱም ውሸት
ከእግዚአብሔርነት ጋር መጋጨት ስለሚችል እንደው ማለት ነው። ስወድ ዝም ብለህ ቀጥል። እንደዚህ አምላክ ባህሪያትን ቀጥል፣ ዝም ብለህ ዘርዘር። እና ለምሳሌ እግዚአብሔር ይሞታል ማለት አንችልም። ምክንያቱም እግዚአብሔር የሚሞት ቀጥል፣ ኢሟቲ ነው። ቀጥል። የሚሞት ከሆነ እግዚአብሔር አይደለም ማለት ነው። እግዚአብሔር እሱንም እንፈተዋለን። ኢሟቲ በሚለው ይዤልሃለሁ፣ የማይሞት። እሺ ቀጥል። የማይሞት ነው፣ የማይወልድ የማይወለድ ነው። አሜን። ቁርአንን አታምጣ። ወልጃለሁ የሚል እኛ ጋር ስላለ አዳምጥ። እኛ ጋር ስለዚህ እግዚአብሔር ይወልዳል ይወለዳል ብለህ ነው የምታምነው? እግዚአብሔር የአረብኛ የቁርአኑን ቃል አታምጣብን። አይወልድም አይወለድም። በቃ ቆይ አንዴ ብሩዬ፣ ለቁርአን የያዘው እሱን እኛ ጋር አይታወቅም። ወልጃለሁ እያለ የእኛ ላይ ስለሚናገር አይወልድም አይወለድም ለራሱ ያዘው። አጠቃላይ ባህሪያቶቹ የሚባሉትን እነሱን ንገረን። እሺ በሁሉ ቦታ መገኘት እኔ ልዘርዝርልህ፣ ከዛ ትክክል ነኝ አይደለሁም የሚለውን እስቲ አርመኝ። እኔን እየጠየቅን ስለሆነ ወደ ስለ እምነት ራሱ ባናወራ፣ ስለ ቁርአን እና ስለ ባይብል ራሱ ባናወራ፣ አምላክ ይወልዳል ወይ ይወለዳል ብለህ ብትጠይቀኝ እግዚአብሔር እኔ እምነት ራሱ ባላውቅ እግዚአብሔር የሚወልድና የማይወለድ እንደሆነ ናቹራሊ ማን የነገረህ? ምን ሪፈራንስ አለ? ማን የነገረህ? ማለት እግዚአብሔር ስንል እኮ አንድ ሰው እግዚአብሔር ስንል ሁሉን ነገር የፈጠረ ቢንግ ነው አይደል? እሺ ስለዚህ እሱ አይወለድም የሚለውን ኮንክሉዥን ከየት ነው ሪፈረንስ ስልጣን ያገኘው? እንደሱ ለልትፈታ ያልኩ እኮ ነው። እምነትን ብንተው ራሱ ሎጂክሊ ብናስብ ጀስት ሎጂክሊ ራሱ ብናስብ እግዚአብሔር ሁሉን ነገር የፈጠረው እግዚአብሔር ነው ብለን ምናምን ከሆነ ይወለዳል ይወልዳል እዛ ውስጥ አይመጣም። ምክንያቱም የሚወለድና ወንድም አለም ልረዳህና የእንትኑን ነው እያወራኝ ያለው። በቃ አፍ ውስጥ ነው የምሰማው። አረብኛ እያወራ አይደለም እንጂ ቁርአንን ነው እየሰማው ያለሁት ከአፍ ውስጥ። እሱ ክርስትና ውስጥ የለም። ለምን መሰለህ? አሁን አንተ ሎጂካሊ ያልከውን እኔ ሎጂካሊ ላመጣልህ እችላለሁ። ሎጂካሊ ጋድ ኢዝ ኦምኒፖተንት አይደለ? ሁሉን ቻይ ነው። ሁሉን ቻይ ከሆነ ደግሞ ወደ ፍጥረቱ መግባት ይችላል አይችልም? ወደ ፍጥረቱ የሚገባ ከሆነ ታዲያ ከአምላክነት ይወጣላ። እሺ አላህ ሙሳን በቁጥቋጦ ውስጥ ሆኖ አናግሮታል አይደለ? ፍጥረቱ ውስጥ አላህ ገብቷል አልገባም? ቁጥቋጦ ውስጥ ሆኖ ካወራው አምላክ ሙሳን አናግሮታል። አምላክ ሙሳን ያናገረው ራሱ ነው ያናገረው አምላክ ሙሳን። እና ታዲያ ከቁጥቋጦ ሆኖ ባናገርነው ጊዜ ነው የሚለው። አይ ቲንክ ጣሃ ላይ ነው ያለው፣ ሱረቱል ጣሃ ላይ ነው ያለው። ኦኬ አሜን። አዎ አለ፣ እናንተ ጋር ማለት ሐሳቡ ይሄም አለ። ስለዚህ አላነበብኩትም እሱን እና እስቲ ቢኖር ኦኬ አለ እንበልና ወይ አምላክ ሙሳን አናግሮታል እንበልና አምላክ ከበርኒንግ ቡሽ ውስጥ ሆኖ ማለት ነው። በርኒንግ ቡሽ ውስጥ ገብቶ አይደለም ሙሳን ያናገረው። የት ሆኖ ነው? እንደዛ ከሆነ ታዲያ ያ በርኒንግ ቡሽም አምላክ ነው ማለት እኮ ነው። ለምን በርኒንግ ቡሽ እሱ የነካው ነገር ሁሉ አምላክ ይሆናል የሚል ትምህርት ከየት አመጣ? እሱን እኮ አንተ ነህ እያልክ ያለው። እኔ አለ ኧረ አላልኩም። እኔ የነካው ነገር ሁሉ አምላክ ይሆናል መቻልኩ። እኔ ወደ ፈጠረው ፍጥረት ይገባል ነው ያልኩት። ያ ወደ ፈጠረው ፍጥረት መግባቱን ኤግዛምፕል የአንተ መጽሐፍ ውስጥም አለ። ኦኬ አምላክነቱን ትቷል ማለት ነው። ትቷል አይልም። አላህ ሊያናግረው በበርኒንግ ቡሽ ውስጥ ሲገለጥ ኦር በበርኒንግ ቡሹ አድርጎ ሲያወራው አምላክነቱ ሲይዝ አድርጎ ነበር አይልም ቁርአን። ግን አምላክ እዛ ውስጥ በርኒንግ ቡሽ ውስጥ ገብቶ ገባም አይልማ እኮ። እንጨት ውስጥ ገባ ወይም የሆነ እንትኑ አንዱ እየቧጨረው ምናምን እንኳ አላልኩም። ሂ ማኒፌስትድ ሂምሰልፍ through the burning bush ነው and his existence is there። እዛ ጋር ሆኖ ነው ያወራው። ውስጥም በለው ላይ ዛፉ ላይ ተቀምጦም በለው እሱ አያሳስብም። ግን ከዛ ከሚነዳው ቡሽ በርኒንግ ቡሽ ውስጥ ሆኖ ነው እንትን ያለው ኮሚኒኬት ያደረገው ሙሳ ነው። ስለዚህ he can enter to the creation ማለት ነው። ስለዚህ ያ በርኒንግ ቡሽ አምላክ አይደለም ማለት ነው እኮ። ስለ ቡሹ መች አወራን? በቃ God can enter to the creation ነው ያልነው እኮ። እንደዛ ከሆነ ታዲያ አምላክ ወደ ምድር መጣ የምንል ከሆነ ወደ ምድር በጂሰስ መጣ የምንል ከሆነ ጂሰስ አምላክ አይደለም እያልከኝ እኮ ነው።
ለምን አምላክ አይደለም እላለሁ? አላህ በርኒንግ ቡሽ ውስጥ መገኘቱ ወደ ፍጥረቱ ገባ ማለት ከሆነ ወደ ፍጥረቱ ሲገባ አላህ አላህነቱን ትቷል ወይ? ኖ ኦኬ። ግን ያ ቡሽ አምላክ አልሆነም፣ ሆኗል። ለምንድን ነው ቡሹን ደጋግመህ የምታወራው? እኔ እኮ ቡሹ ጭንቅላቴ ውስጥ የለም ሁላ። ስለዚህ እሱ ከጂሰስ ጋር ይገናኛላ። ምክንያቱም አምላክ እኮ ወደ ምድር መጣ። ጂሰስን ሆኖ ነው አይደል ወደ ምድር የመጣው አምላክ። ሰከንድ ፐርሰን ጂሰስን ሆኖ ምናምን ሳይሆን ሰከንድ ፐርሰን ሂምሰልፍ ኢዝ ጋድ ቅድም ያወራ ነው። ስለዚህ with that logic the bush become God. The second person. Why do you keep calling the bush God? It is not even our topic, bro. No, I'm not saying that. Look, እኔ እያልኩ ያለው ምንድን ነው? አንተ the second person of God የምትል ከሆነ አምላክ ወደ በጂሰስ መንገድ ወደ ምድር ከመጣ ስለዚህ በጂሰስ መንገድ አይደለም። አይ ቲንክ እሱንም መልሰን ማስረዳት አለብን መሰለኝ። በጂሰስ መንገድ አድርጎ አብ አይደለም የመጣው። ለምሳሌ አብ አምላክ ነው አይደለ? በኢየሱስ በኩል አድርጎ አብ መጥቷል እኮ አንልም እኛ። ራሱ ወልድ ነው የመጣው ነው የምንለው። ኢየሱስ ራሱ ነው። ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ወር ከአብ ጋር ነበር አላልንም ቅድም ዮሐንስ 1 ላይ። ስለዚህ የተለያዩ ናቸው ማለት ነው። እግዚአብሔርና ፐርሰናሊ የተለያየ ነው አላልንም ወይ? እኔና አንተ አይመን ነህ፣ እኔ አማን ነኝ። ሁለታችን ምንድነን? ሰው። ያ ስትል ግን ጨፍልቀ ፐርሰናሊቲያችን አጥፍታል ወይ? አላጠፋውም። ይሄን ሁሉ ውሃ ልትቸልስበት ነው ብሮ? ኖ እሱን እኮ አውርተን ጨርሰናል። ስለዚህ ሁለተኛ የሥላሴ አካል ነው የመጣው። ኦር ሰከንድ ፐርሰን ኦፍ ሆሊ ትሪኒቲ ነው የመጣው ነው የምንለው። የሆነ በኢየሱስ በኩል አብ ተገለጠ። ኦር በኢየሱስ በኩል የመጣው አብ ነው አይደለም የምንለው። ራሱ ኢየሱስ ነው የመጣው፣ ቃል ነው የመጣው ነው የምንለው። ኦኬ አሁን ለምሳሌ እዛ ጋር አንድ ጥያቄ ልጠይቅህና ማርያም ጂሰስን ሳታገኝ በፊት ወይስ እሱን ሳትወልደው በፊት አምላክ እሷ ጋር አውርቶ ነበር። ስለዚህ እሱ መልአክ አውርቶ ነበር። መልአክ ነው ያወራው። ጅብሪል ነው ያወራው። ጅብሪል ሳይሆን ገብርኤል ነው። እናንተ ጅብሪል የኛ ገብርኤል ነው ብዬ ስለማላምን ገብርኤል ነው ያወራው። መልአኩ ገብርኤል ነው ያወራው። ቁርአኑ ላይም ደግሞ ጅብሪል ነው ያወራው ነው የሚለው አይደል? ምንድነው ሆሊ ስፒሪት ነው ወይስ ምንድነው? ከእሷ ጋር መጥቶ እሷን ያገኘው ወይስ ለእሷ ያንን? አሁን ሀሳባችን በጣም ኮንሰፕቱ እየረዘመ ነው ያለው። መንፈስ ቅዱስ በአንቺ ላይ ይመጣል። ሚራክል ሀፕን የሚያደርገው ምድራዊ አባት ስለሌለ ሚራክል ሀፕን የሚያደርገው ሆሊ ስፒሪት ሲመጣ ነው። ስለዚህ ማፀን ውስጥ ያለውን ነገር የጨረሰው ጉዳዩን ሚራክለስሊ ኦር በተአምር ጉዳዩን የጨረሰው መንፈስ ቅዱስ ነው። ማን ነው እሷን ያዋራት? ኦኬ ያዋራትማ ገብርኤል ነው አልኩ እኮ። ገብርኤል ነው፣ መልአኩ ነው ያወራት። ኦኬ መላእክት ነው። ኤንጅል ገብርኤል ነው ያወራት። ኦኬ ኤንጅል ገብርኤል ነው ያወራት። ማን ነው እሱን ኤንጅል ገብርኤልን ልኮ ከእሷ ጋር እንዲያወራት ያደረገው? ማን ነው ያደረገው? ከእሷ ጋር አብ ነው። አባቱ። ኦኬ አባቱ። ኦኬ እሷን ልጅ እንድታገኝ ነገራት። ልጅ እንደምታገኝ ነገራት በመልአኩ በኩል። ኦኬ ልጅ እንደምታገኝ ይሄ ልጅ በመልአኩ በኩል አብ አይደለም ሲያናግራት የነበረው በገብርኤል በኩል። እሺ ይሄ ገብርኤል ከየት ነው ያመጣው ያንን ሜሴጅ ወይ ደግሞ ያንን መልእክት? ተስማምተን ስናበቃ የተከራከርን እያስመሰልከው እኮ ነው። በአብ ነው የተላከው፣ በእግዚአብሔር ነው የተላከው። ገብርኤል ነው። ሜሴጁን እያወራ ያለው ገብርኤል ነው። የማንም ሜሴጅ ካልከኝ የአብን ሜሴጅ ወር እግዚአብሔርን ሜሴጅ። ኦኬ ከእግዚአብሔር ነው የተላከው። ከእግዚአብሔር ይዞ ነው የመጣው ያንን ሜሴጅ። ስለዚህ እግዚአብሔር የነገረውን ነገር ነው ለእሷ እየነገራት ያለው። እውነት ነው። ኦኬ ስለዚህ ልጅ እንደምታገኝ ነገራት እግዚአብሔር። ኦኬ ከዛ በኋላ በመልአኩ በኩል እያልከውራ ነው ነገራት። እሱን እኮ ጨርሰናል ተስማምተን። እሺ ስለዚህ እንትን በለው፣ አማርኛውን አስተካክል በለው። በመልአኩ በኩል ነገራት ወይም መልአኩ ነገራት በል። መልአኩ ነገራት። መልአኩ ሜሴጁን እግዚአብሔር ይዞ ነው የመጣውና ነገራት። ይሄ ሜሴጅ ከአምላክ ነው የመጣው እንጂ መልአኩ ራሱ አይደለም ያመጣው ይሄን ሜሴጅ። እውነት ነው። ስለዚህ ነገራት፣ ልጅ እንደምታገኝ ነገራት። ከዛ በኋላ ኢቭን ዶ ከማንም ጋር ያልተኛች ወይ ድንግል የሆነችው እዛ ልጅ እንደምታገኝ ነገራት። እሷ ግራ ገባት። ከዛ በኋላ ይሄ አረገዘች እና ይሄ ልጅ አገኘችው እና ይሄ ልጅ አሁን የእሷ ነው፣ የእግዚአብሔር ልጅ ነው። እንዴት ማለት እንችላለን? ይሄ ልጅ የእሷ ነው እንዴት ነው? እሺ ከእሷ ነው የሚወለደው። ከእሷ በመወለድም የእሷ ልጅ ነው። ነገር ግን መልአኩ ያወራውን ነገር አይ ቲንክ አሁን ቅድም ቆርጠ እንደምታመጣው ቆርጠን ያመጣው እዚህ ጋር መልአኩ ከላይ ምንድን ነው ያለው?
መንፈስ ቅዱስ በአንቺ ላይ ይመጣል፣ ከአንቺም የሚወለደው የማን ልጅ ይባላል ነው ያላት? የማን ልጅ ይባላል አላት? የማን ልጅ ይባላል ነው ያላት? የሆነ የእገሌ ልጅ የሚል ነገር ተናግሯል። እሺ እኔ ላንብብልህ። ይኸው እዚህ ጋር ጥቅሱን ላንብብልህና ርቀህ ሳትሄድ እንደዚህ ይላል። ቁጥሩን ተመልከት። 35 ላይ መጨረሻው ላይ ከፍ አድርጊው። እንትኑን ምንድነው ዝቅ አድርጊ ካሜራውን። ምንድነው ከፍ አድርጊ። እየታየ አይደለም፣ ተቆርጧል። እንደዚህ ይላል። መልአኩም መልሶ እንደዚህ አላት ይላል። ቁጥር 35 ይታያል። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። አየህ፣ የማርያም ልጅ ነው። አዎ በስጋ እየተወለደ ስለሆነ የማርያም ልጅ ነው፣ አያሳስብም እሱ። ነገር ግን ከላይ ስለሆነ ሜሴጁ እየመጣ ያለው ቅድም አብልኮኝ ምናምን የምንለው ነገር ሁሉ እዚህ ውስጥ ስለሆነ የሚገባው የማን ልጅ ነው አለ? ከአንቺ የሚወለደው የእግዚአብሔር ልጅ፣ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ነው። ስለዚህ እሱ እግዚአብሔር አይደለም ማለት ነው፣ የእግዚአብሔር ልጅ ነው። ተሰቃየን እኮ ቅድም ዮሐንስ 1 ላይ ቃልም እግዚአብሔር ነበረ አለን አይደለ? ይሄ እኮ ነው ሉክ፣ ይሄ እኮ ነው ሁሌም I'm trying to understand bro look እኔ ለሌላ ነገር አይደለም። በጣም I'm so confused ያደርገኛል ሁሌም ማለት ነው። I know I can understand you bro, I can understand you። እኔ አሁን ይኸውልህ ብራዘር ያደርገኛል ወላሂ ሉክ እኔ I understand you ወንድም አለም I understand you በደንብ ነው አንደርስታንድ ማድረግ ኮንፊውዝ እንደሚያደርግ ማለት ነው። አሁንም ከዚህ ላይ ቆሜ ቅድም ያወራነው ጋር አያይዤ ልመልስልህ። ከአንቺ የሚወለደው የማን ልጅ ነው ብሏል? የእግዚአብሔር ልጅ ነው ብሏል። ቅድም ዮሐንስ 5 ላይ ምንድን ነው ያየነው? እግዚአብሔር አባቴ ነው ብሎ ራሱን ምን አደረገ ነው የሚለው ቃሉ። እግዚአብሔር አባቴ ነው ብሎ ራሱን ከእግዚአብሔር ጋር ስላስተካከለ አይልም ቅድሙ? እግዚአብሔር አባቱ ነው ብሎ ራሱን ምዕራፍ 5 ቁጥር 18 ነው 17 ምዕራፍ 5 ዮሐንስ ላይ ዜና